ዳግም አለም እኔ የአማራን ህዝብ አልጠላም፣ ምጠላው አንተን ነው። አንተ ታስጠላኛለህ። ጻፍለት ሚጠላው አንተን ነው ብሉት። ባላይ ደስ ይለኛል። ወይ እንዴት ስልችት እንደምትለኝ አማራን ህዝብ ይለኛል። አንተን ነው ምጠላው። እኔ ለምን ትጠላኛለህ በለኝ። እንዳይበርድ ነው የምትሰበሰበው። በተናጠል አናግረኝ። በጣም ታስጠላኛለህ። በጣም 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 በግል አሁን እኔ ተመጣና ፈርስት ፐርሰን ሲንጉለር የሚለው ወይም ደግሞ አንደኛ መደብ ተውላጠ ግስ ነጠላ ትጠቀምና እኔ ለምን ትጠላኛለህ በለኝ። ከዛ መልስልሃለሁ። እኔ ብሎ መናገር እኮ አይችሉም ብዙዎቹ። እሺ ይሄን ዜና ላሰማችሁ። ክብራትና ክብራን እዚህ ውስጥ ያላችሁ አድማጭ ተመልካቾቼ በሙሉ ወይ በቴሌፕሮምተር ላድርገው ከዛ እናንተም ኮሜንት ማየት እንድችል እዚህ በግራ በቀኝ በኩል ዲስፕሌይ ያደረኩላችሁ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ለኤርትራው ኦስማን ሳህላ ወይም ደግሞ በሳቸው ለሚመራው ቢሮአቸው የጻፈው ደብዳቤ ነው ተብሎ ዛሬ በሰፊው መነጋገሪያ የሆነ ጉዳይ ነው። ይሄ የኢትዮጵያ መንግስት ወይም የውጭ ጉዳይ ሚኒስትር ጽፎታል አልጻፈውም? እኔም ብትጠይቁኝ ማረጋገጫ አላገኘውም። ሌትስ አሁን እንደተጻፈ እንውሰድና ተጽፏል ብለን ምክንያቱም ትክክለኛ ነው ካላችሁ ኦፊሻል ፔጃቸው ላይ ወደዚህ እስከገባ ድረስ ማግኘት አልቻልኩ። አሁን ተጽፏል በሚለው እንውሰድና ስለ ደብዳቤው ይዘት ስለ አጠቃላይ ቀጠናው ላይ ስላለው ነገር እናወራለን። የእርታቸው የአማራ ድምጽ ገብቷል፣ ማሃሪ ገብቷል፣ ከኤርትራ አያና ገብቷል፣ ከኢትዮጵያ እሺ ሌላ እንጨምራለን። ደብዳቤው አጠቃላይ ይዘት ቴሌግራም ላይ በጠዋት ፖስት አድርገንላችኋል፣ አንበባችኋል፣ የራሳችሁን አቋም ወስዳችኋል። ዋነኛነት ይዘቱ የኤርትራ ሰራዊት የተቆጣጠራቸው ወይም ደግሞ ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣ የሚያተት ነው። ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትርም ጠይቋል። ለድርድር ሲሉ የባህር በርን አስመልክቶ በተለይም በአሰብ ጉዳይ ላይ ነው። ይሄ ነው ዛሬ በብዛት በኢትዮጵያውያንና በኤርትራውያን መካከል መከራከሪያ የሆነው አጀንዳ። የኢትዮጵያ ውጭ ጉዳይ ሚኒስትር ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። ኦኬ አምባሳደር ነቢያት ለቢቢሲ አረጋግጠዋል። አሁን የኔ ሰዎች በውስጥ መስመር የላኩልኝን ነው ማነብላችሁ። ስለዚህ የተረጋገጠ ነው ማለት ነው። ለቢቢሲ አረጋግጠዋል። ትክክል ነው። አው ጽፈናል ከኛ ያወጣን ቢኮዝ አሁን ያለንበት ዘመን በጣም አወዛጋቢ ነገሮች ስላሉ ነው። ነገሮች በኤአይ በመናምን ይሰራሉ፣ ፎቶሾፕ ይሰራሉ። ስለዚህ ካወራን ከተከራከርን በኋላ አረንዴ የሚባል ደብዳቤ አልወጣም ከተባለ ጊዜያችንም ጉልበታችንንም እንዳንሰዋ ማረጋገጡ ጠቃሚ ነው። ኦኬ የተረጋገጠ ነው። የደብዳቤው ይዘት የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ ጠይቋል። በደብዳቤው ላይ በጣም አወዛጋቢ ቦታዎች አሉ። ይሄ ውይይት በጣም አወዛጋቢ ሊሆን ይችላል። የሻዕቢያ መንግስት በተለይ የሰሜኑን ጦርነት እንደ ምክንያት በመጠቀም እንደ መልካም አጋጣሚ በመጠቀም የኢትዮጵያን ግዛቶች ወሮ ይዟል። ለዚህ የራሳቸውን ማስተባበያ ይሰጣሉ። አንዳንዴ በአልጀርሱ ስምምነት ነው ይላሉ፣ አንዳንዴ ከፌዴራል መንግስት ጋር ተነጋግረን ነው ይላሉ። አንዳንዶች ደግሞ አይ ከቲፒኤልኤፍ ጋር ሰዎች ጋር ከተስማማን እናንተ ምን አገባችሁ ይላሉ። በቲፒኤልኤፍ በኩል ደግሞ ያሉ ግዛቶቻችንን ማስለቀቅ የፌዴራል መንግስት ሰዎች ነው ይላሉ። በብልጽግና በኩል ደግሞ ያሉ ሰዎች ወይም በኢትዮጵያ በኩል ያሉ ሰዎች ደግሞ የፌዴራል መንግስት ኦኬ የሻዕቢያ መንግስት የያዘውን ቦታ እንዲያስለቅቅላችሁ እናንተ ትጥቅ መፍታት አለባችሁ። ቢኮዝ እኛ እነሱን ለማስለቀቅ ስንመጣ እናንተ አስቀድማችሁ ከነሱ ጋር ግንኙነት እየፈጠራችሁ ስለሆነ እንደማትመቱን ከኋላ ጥቃት እንደማታደርሱብን ምንድነው ማስተማመኛችን ይላሉ። በጎን ከሻዕቢያ ጋር ሰርግና ምላሽ ወይም ደግሞ አመልማለ ጉሜ እየጨፈርክ በዚህ ደግሞ በወዲህ ደግሞ አስለቅቅልን ስትል የፌዴራል መንግስት ሰዎች በጥርጣሬ ያዩታል።
እናንተ አስለቁኛ ድጋፍ እናደርግላችኋለን ሊሉ ይችላሉ። ቢኮዝ አስቀድሜ እንደነገርኳችሁ በእኔ ትንታኔ አሁን ኢትዮጵያ ውስጥ በህይወት ከሚንቀሳቀሱ ኢትዮጵያውያን በዚህ ኦፌድን እንዳትሆኑ፣ በነገራችን ላይ የራሴ እንትን ነው፣ ልሳሳት ይችላል። ግን ልቦና ቅድም አራዳ ማን ነው ለአንተ ብሎ አንድ ሰው እየጠየቀኝ ነበር። በእኔ ትንታኔ ይሄ መደገፍ ያለ መደገፍ ሳይሆን በእኔ ትንታኔ አሁን ኢትዮጵያ ውስጥ 130 ሚሊዮን ህዝቦች አሉ። ነፍስ ያላቸው ናቸው፣ መሬት ላይ ያሉ ናቸው፣ ከሀገር ውስጥም ከሀገር ውጭም ያሉ አሉ። ከነዚህ በሙሉ ለእኔ የአብይ አህመድ አሊን ያህል አራዳ አላየሁም። አሁን አራዳ ለእኔ እሱ ነው። በራሴ ትንታኔ ጨርቅ ሱሪ በስኒከር ሲያደርግ ፋራ እንዳይመስል። ውሸቴን ነው። ዝቅ ብሎ ምናምን ችግኝ ሲተክል የሆነ ሰዓት ላይ ወደ ስልጣን ምናምን የመጣ ሰዓት ላይ ምንድነው ስብከት አበዛ ፋራ ነው እንዴ ምናምን አላላችሁም? ትለብላችኋል እኮ ፓስተር ነህ እንዴ ምንድነው ስብከት ፋራ ነህ እንዴ ምናምን ብላችኋል። አይ ዶንት ኖ። አሁን ግን የራሴን እንትን ስጠቀም ግራ ቀኙን ሳይ አሁን ካሉ 130 ሚሊዮን ኢትዮጵያውያን ከሀገር ውስጥም ከውጭም ያሉ በነፍስ ያሉ የሚንቀሳቀሱ እነሱ በሙሉ ሳወዳድረው ብቸኛው አራዳ ሆኖ ያገኘሁት እሱ ነው። አንዳንድ ጊዜ ቅድም ስነግራቸው ነበር፣ አንዳንድ የከተማ ሌቦች አሉ። የከተማ ሌቦች ማለት ለምሳሌ አዲስ አበባ ስትሄዱ በተለምዶ ይባላል። አንዳንድ አራዳ ሌቦች ማለት እናንተ ላይ ጉዳት ሳያደርሱ ንብረታችሁ ወይም ኪሳችሁ የሚስጥር ኪሳችሁ ውስጥ ያለውን ገንዘብ የሚወስዱ ነው። ለነዚህ ያታጨበጨው ፋራ ሌቦች ወይም ደግሞ ገገማ ሌቦች ከቆረጧችሁ በኋላ ነው 1 ብር የሚወስዱባችሁ ከገደሏችሁ በኋላ። በጣም አራዳ ሌቦች የሚባሉ አሉ። ነጥለው እንዴት እንደሆነ አይታወቅም። ሚስጥር ኪስ ውስጥ የከተትከውን ወይም ደግሞ ውስጥ ፓንት ውስጥ የቀረ ፓንት ውስጥ ገብቶን ሌባ ሲወስድብህ ቆመ ከማጨብጨብ ውጭ ምን አማራጭ አለ? ግን ፓንት ውስጥ የደበከውን ገንዘብ ቀበቶን ሳይፈታ ዚፕን ሳይፈታ በቀበቶ በሲባጎ ያሰርከውን ሱሪን ዘልቆ ገብቶ ብርን ከወሰደ ማጨብጨብ ሲገባ ፋራ ነው ትላለህ አንተ። ገንዘብ ተወስዶብህ እንደዛ እንደማለት ነው። መሀል አናት ላይ ጠቅላይ ሚኒስትሩ ቤት ሰርቶብህ አሁንም አንዳንዶች ፋራ ነው እያሉ አሉ። እኔ መሀል አናቴ ላይ ቤት ከሰራ እኔ ቆሜ ያጨበጭብልሃለሁ ሳትነካኝ ማለት ነው። ይህን በፖለቲካዊ መንገድ ደግሞ እናንተ ትመነዝሩታላችሁ። አሁን ኢሳያስ አፈወርቂ ራሱ ያደረገውን ኢንተርቪው ከሰማችሁ እኔ ማንም ሸውዶኛ አቅም እኮ ያለው ቃል በቃል ንግግሩ ኢንተርቪው ስታደምጡ ይሆን ሰላም እኔ ማንም ሸውዶኛ አቅም ይሄ ሰው እየሸወደኝ ያለው ሐዋሳ ላይ በነበረው ጉባኤ መለስ ያልቻለው ኃይለማርያም ያልቻለው ይሄ ሰውዬ እንዴት ቻለ ብሏል። ደብረጽዮን ገብረ ሚካኤል ኢሱ እያለ ምን አይነት ታምር ነው ብሏል አላለም? ሪካርድ የሆነ ነገር እኮ ነው። የትላንት ታሪክ እኮ ነው። መስቀል አደባባይ ላይ ኢሳያስ አፈወርቂን አመጣው እጁ ላይ ቀለበት ሲያደርግ አንዳንዶቻችሁ ሌላ ስም ተሰጠው ነበር ሲመስለኝ። የዛን ጊዜ ለኢሳያስ አፈወርቂ ቀለበት ሲያደርግ የቲፒኤልኤፍን ጉዳይ ከጨረስኩኝ በኋላ መጥቼ አንተ ነው መገርፍ ተዘጋጅ እያሉ የቃል ኪዳን ሰነድ እኮ ነው ለግርፊያ እያመቻቸው ነው እንዳይጠፋ ማለት ነው። ኢሱ አሁን ትንሽ በሁለት እግሬ አልቆምኩም። አርጩሜም የለኝም። ብሔርተኞች ከዚህ እዛ ከአዲስ አበባ መቀሌ፣ ከመቀሌ አዲስ አበባ፣ ከሐዋሳ መቀሌ በጉባኤ በምናምን እያጣደፉኝ ነው። ዱላ የለኝም፣ አቅም የለኝም። ህዝባዊ እንትን አለኝ ግን የምተኩሰው እንትን የለኝም። ለጊዜው በኢሱ አርጩሜ ቲፒኤልኤፎችን ልግረፍና በቲፒኤልኤፎች አርጩሜ ወይም ደግሞ በሁለት እግሬ መሬት ከረገጥኩኝ በኋላ ኢሳያስን ገርፈዋለሁ። የጊዜ ጉዳይ ነው እንጂ ኢሳያስን ገርፈዋለሁ። በሌላ አባባል ኢሳያስ ተራ ነው እንጂ የጠበቀው በአብይ ትንታኔ መገረፉ አይቀርም። ግን ሁለት አማራጭ አለው ነው ወይ በግርፊያ ወይ በሰላማዊ መንገድ አይነት ነው። እኔ ከአብይ ፐርስፔክቲቭ ነው የምነግራችሁ። አንዳንድ ሰው ፋራ ነው። በአንድ ጊዜ ከሶስት ሰው ጋር ካልተደባደብኩ ይላል። አንተ ተርሚኔተር ነህ፣ ቻክሮሊስ ነህ፣ ብሩስሊ ነህ። ፊልም ላይ ብቻ ነው አንድ ጊዜ ከአምስት ሰው ጋር የምትደባደቡ። በጣም ብልህ ሰው በየተራ ነው። መጀመሪያ ከአንዱ ጋር ትያያዛለህ፣ ሁለቱን እዛ ታያይዛለህ። ሁለቱ እዛ ሲደባደቡልህ ይሄን ጨርሰህ ትመጣለህ። ከዛ የደከመውን ትይዛለህ፣ ታስተኛዋለህ። ከዛ ወደዛ ትሄዳለህ። አምስት ምናምን ከሆኑ የመጀመሪያ ተቀዳሚ ተግባር ሶስቱን እዛ እርስ በርስ ማያያዝ አለብህ። በአንዴ አቴንሽናቸውን ወደ አንተ አድርገው እንደባደብ ካልክ ማመድ ያደርገዋል። የሆነው ነው።
አልኩት ይገባችኋል። እሺ ይሄ እርድና ነው አይደለም? ይሄ ፋራነት ነው ነው ሲሆን ፖለቲካችን በሰላማዊ መንገድ ቢሆን በየ5 ዓመቱ በየ6 ዓመቱ በሚደረግ ምርጫ ምንም አይነት ድብድብ ውስጥ ጦርነት እኔ የጦርነት ደጋፊ አይደለሁም። እኔ ሰላማዊ ትግል ደጋፊ ነው። ግን ካለንበት የተንኮል ፖለቲካ ተንኮልን በተሻለ ሁኔታ የተነተነው ማለት ነው። እሱ ነው እየነገርኩ ያሉት። ወይም ላለፉት 3 10 ዓመታት ከኛ በላይ ተንኮለኛ የለም ከኛ በላይ አቀሳሳሪ የለም እያሉ የነበሩ ሰዎች እኛ ነን የተንኮል ደራሲ የሚሉ ፖለቲከኞች ከነሱ በላይ ተዋኝ ሲመጣባቸው እሺ ማን ነው? አይ ዶንት ኖ እናንተ ምትሉትን አላውቅም። አንድ ሰው ላስገባ። እሺ ደብዳቤው ላንብላችሁ። እሺ ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄ ተቀባይነት የሚያገኝ ከሆነ የባህር በር አገልግሎት ጉዳዮችንና በአሰብ ጉዳይ ለመደራደር መዳረሻችን ወይም ደግሞ የመወያያ አጀንዳችን ጉዳያችን እንደሚሆን እናስታለን የሚል ይዘት ያለው ደብዳቤ ነው። ሁሉንም የጋራ ጥቅም ጉዳዮቻችንን ለመፍታት በቅን ልቦና ድርድር ለመሳተፍን ፈቃደኛ ነን ይላል ደብዳቤው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈውንና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳህላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ጠቅሰዋል። በዚሁ ደብዳቤ ላይ ሁለቱ ሀገራት የሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል ደብዳቤው። በደብዳቤው ላይም የታጣቂ ቡድኖቹን ስም ባይጠቅሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል በወንጀሉ ይታወሳል። ለምሳሌ የኢትዮጵያ መንግስት ወይም ደግሞ በደብዳቤው ላይ ባይጠቀስም እነማን ሊሆኑ እንደሚችሉ መገመት አይከብዳችሁም። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጸሙ ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን በደብዳቤው ላይ ገልጿል። ኦቨርኦል ደብዳቤው ሀሳቡ ይሄ ነው። ይሄን እንዴት አያችሁት? ይሄው እዚህ ጋር የምታዩት ደብዳቤ ነው ማለት ነው። ይሄ ነው ደብዳቤው፣ ትክክለኛ ነው፣ ተጽፏል ለኤርትራ መንግስት። እንግዲህ በዚህ ጉዳይ ላይ በኤክስ ገጻቸው ላይ እዚህ እስከገባ ድረስ ብዙ ጊዜ ምላሽ የሚሰጡት የማነ ገብረ መስቀል ናቸው። አንዳንድ ሰዎች የማነ ገብረ መስቀልን ያሟቸዋል። ኤርትራ ውስጥ ብቸኛ ኢንተርኔት ተጠቃሚ እሳቸው ናቸው ይሏቸዋል። እውነት ነው ውሸት ነው አላውቅም። ብዙ ጊዜ ሲጽፉ የሚታዩት እነሱ ናቸው። ወይም ደግሞ ሰዎች እንደዚህ የሚሉት ከኤርትራ ነው ምጽፈው የሚል ሰው ስላላየን ሊሆን ይችላል። አይ ዶንት ኖ እሳቸው ብቻ ለምን እንደሚጽፉ አላውቅም። ኢንተርኔት የተፈቀደው ለእሳቸው ብቻ ይሁን ግን ይታማሉ በኢትዮጵያውያን በኩል እንደ ሰውዬ ብቻ ነው እንደ ኢንተርኔት የሚጠቀመው ምናምን ያለው። ለማንኛውም በኤክስ ገጻቸው ላይ የውጭ ጉዳይ ሚኒስትሩን ደብዳቤ አስመልክቶ እስካሁን ደብዳቤ ወይም ደግሞ ምላሽ አልሰጡም። ከዚህ ቀደም ለፓርላማው ንግግር ግን የማነ ምላሽ ሰጥተዋል። ሁልጊዜ አጀንዳ ሲፈልጉ የኢትዮጵያ መንግስት እኛን ተወቃሽ ማድረግን ይወዳሉ፣ ጸባጫሪ ድርጊቶቻቸው አሁንም ማቆም አልቻሉም እያሉ ይወቅሳሉ። ሀገር ውስጥ የሚነሳባቸውን ነገር ለማስተባበል ወይም ደግሞ ለማዳፈን ሲሉ ሁልጊዜ እኛን ይወቅሱናል፣ እኛን ይከሱናል፣ እኛን ባልዋልንበት ያውሉናል የሚል አይነት ይዘት ያለው ደብዳቤ ጽፈዋል ወይም ደግሞ ምላሽ ሰጥተዋል። ኦቨርኦል መወያያ ጉዳዮቻችን እነዚህ ናቸው። በቃ ከዚህ በኋላ ሰው ባንጨምር ደስ ይለናል። ባለው ሁኔታ እንወያያለን። እንኳን ደህና መጣችሁ። አዳዲስ ሰው የለም። ሁላችሁንም ከዚህ ቀደም ሁሉም ሰው የመጣ ነው። እነሱ የሚሉትን ደግሞ ተሰማላችሁ። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ቴዲ ሐዋሳ እና የቴዲ ሐዋሳ አድማጮች የሚቆረቆረን ሐሳብ የለም። የሐሳብ ልዩነት ለዘላለም ይኖር። የሻዕቢያ ልጆች ፖለቲካቸውን ይሰራሉ፣ ኢትዮጵያውያን ይመልሳሉ፣ የፋኖች ይመጣሉ ይሰራሉ። የሚመቻችሁን ትወስዳላችሁ፣ ማይመቻችሁን ደግሞ በኮመንት ላይ ንዴቶቻችሁን ትገልጻላችሁ። ምናምን በዛው እንቀጥላለን ለማለት ያህል ነው። መልካም ውይይት ይሁን። ከዚህ ጋር በተያያዘ የምትጨምሩት ወይ የምትሉት ነገር ካለ መስተካከል አለበት የምትሉት ነገር ካለ ለነሱ እድል ልስጥና ወደ መደበኛው ውይይታችን እንሄዳለን። ይርታቸው እንኳን ደህና መጣ። ማሪያችን አያና የሸገር ጁንታ ቡኖ በደሌ የሚጨመር ነገር አለ?
የቀረና የረበሸኝ ነገር ነበርና እዚህ እንግዲህ ይሄ ውሾች ጋር በተመለከተ በጣም ዲስከስቲንግ የሆነ ነገር ነው። ይሄን እናዝናለን ሰዎችም ላይ እንስሳትም ላይ እንዲህ አይነት ጥቃቶች ሲደርሱ እንዲህ አይነት የህግ ጥሰት ሲኖር ወይም እንዲህ አይነት አሊጌሽን ሲመጣ ለማጣራትና እውነታነቱን ሳናጣራ እንናገርም በማለታችን እናዝናለን። ግን ሪያሊቲው እንዲህ አይነት ነገሮችን በማዋከብ በተለይ አሁን በመሳሪያ ብዙ እየተሳካ አይደለም። የህዝብ እንቅስቃሴ መፍጠር አለብን ብለው እየተወራጩ ያሉበት ጊዜ ስለሆነ ምን ያህል ተረጋግቷል የሚለውን ካንተ ጀስት እንደ ፊድባክ እና የሚታወቅ ሰው ነው ክፍለ ከተማው የሚታወቅ ከሆነ ዝም ብለን በሚዲያ መናገር ብቻ ሳይሆን ፕሬሸር ማድረግ እንድንችል ቢኮዝ ሚዲያ ራሱ አራተኛው የመንግስት አካል የሚባልበት አመክኖ አለውና የህዝብ ድምጽም ስለሆነ ይሄንን በጋራ ድምጽ ማሰማት አለብን። ጉዳዩ የውሻና የሰው ጉዳይ አይደለም። ጉዳዩ የህግ አልበኝነትና የህግ የበላይነትን አለማስከበር ነውና መንግስትን ከውስጥ ሆነው የሚቦረብሩ የሚሰራውን ስራ የሚያፈርሱ ስለሆኑ የመንግስት አካላት የመንግስት ደጋፊዎችን ጭምር እዚህ ላይ መተባበር ይኖርባቸዋል። እንዲህ አይነት ነገር ካለ ለማስቆም ቴንክ ዩ። እሺ ያና ድምጽ ይሰማችኋል? እዚህ ዩቲዩብ ላይ ያላችሁ ድምጽ ይላሉ ይሰማል? ማይኮን አስተግቼዋለሁ። እኔ አዲስ አበባ ያሉ ማቃቸው ሰዎች ጋር ይሄ ነገር እንዳለ ጠይቄያቸዋለሁ። ውሾች እንደዚህ አይነት ነገር እርምጃ የተወሰደባቸው እኛ ባለንበት አካባቢ ብለው የነገሩ ሰዎች አሉ። ከዛ ባሻገርም ደግሞ በቪዲዮ የተለያዩ ሰዎች የሰሯቸው ቪዲዮዎች አሉ። የተጻፈ ጽሁፍ አለ። ሰዎቹ አዲስ አበባ ከተማ ውስጥ ሆነው ቅድም ሳሳያቸው የነበረው ሰዎች ፎቶቸው ይታያል፣ ቪዲዮቸው ይታያል። ውሾችን ገደሉብኝ ይላል እና ሰው በቪዲዮ ወጥቶ ውሻ የተገሉብኛል፣ 10 ውሻ ነበረኝ፣ 5 ውሻ ነበረኝ፣ 3 ውሻ ነበረኝ እንዲገደሉብኝ ካለ ለማረጋገጥ ለመንግስት ቀላል ነው የሚሆነው ማለት ነው። የት አካባቢ ነው የምትኖረው፣ ከየት አመጣህ ነው እንደዚህ አይነት ቪዲዮ የሰራው ለማለት ምቹ ነው ለነሱ። የእርምት እርምጃም ለመውሰድ ያስችላቸዋል ብዬ አስባለሁ። ቢኮዝ ድርጊቱ እነሱ በሚሉት መንገድ ከሆነ ትክክል አይደለም። የመንግስት ሰዎች ደግሞ እንዴት ያሉ ውሾችን እየገደሉ እንደሆነ መግለጫ መስጠት አለባቸው። የተከተቡ ውሾች በተለይ ወረቀት እያሳዩ የውሻ ባለቤቶች ወረቀት እያሳዩ ባሉበት አንዷ እናት እንደውም ቅድም ሳሳያቸው የነበረው በጣም ቫይራል የወጣው ፎቶ ውሻ የተከተበበትን እንትን ታሳያለች እና እንዲህ ያሉ ነገሮች አሉ። የውሻ ግድያዎች አሉ። እነሱን አስመልክቶ እንግዲህ ህዝቡ የተናገረው አለ። ውሸት ደግሞ ከሆነ እኛ የገደልነው ባለቤት የሌላቸውን ጎዳና ላይ ያገኘናቸውን ነው ካሉ የመንግስት ሰዎች ደግሞ በማንኛውም ሰዓት የሚያወጡትን መግለጫ ደግሞ ለህዝብ የማቀርብ ይሆናል። እንደዛ ነው ያለው ነገር። ኦኬ እሺ፣ እዚህ ጋር በቃ ወደ እንትኑ እንሄዳለን። ክብራትና ክብራን፣ ኦኬ ድምጽ ይሰማል ብላችኋል። ኦኬ ከልብ አመሰግናለሁ። ይርታቸው የአማራ ድምጽ። አሁን ይሄ ውይይት ሁለት መልክ ነው የሚኖረው። አንደኛው የፋኖ ጉዳዮች አስመልክቶ አጀንዳ አለ እዚህ ጋር። አንደኛው የውጭ ጉዳይ ሚኒስትሩ ደብዳቤ አለ። ለማንኛውም ግን እንዳይደበላለቅ ይርታቸው የአማራ ፋኖ ድምጽ እንደመሆነ መጠን የካፒቴን ማስረሻን ንግግር የፋኖ አመራሮች ኢትዮጵያ ውስጥ ስላለመኖራቸው ለምክክር ኮሚሽንም እንደ አጀንዳ ያስያዙትን እንዴት አየው? አጀንዳቸው ያው ቅድም እንዳነበብኩላችሁ ነው። አገር መከላከያ ውስጥ ገብተን አገር ዘበን ሁን የተለያዩ የአማራ ህዝብ ጥያቄዎች አሉ። እኛ ለመታገል ነፍጥ ይዘን ወደ ጫካ የገባንባቸው እነሱን መልሱልን የሚል አይነት ይዘት ያለው መግለጫ ሰጥቷል። ከዛ ባሻገር ጥያቄዎች እነዚህ ናቸው። ከዚህ ውጭ ያለው ወንበዴዎች ናቸው ብሏል። ዘመነ ካሴም ሀገር ውስጥ የለም ብሏል። በተለይ ዋና የሚባሉት ሀገር ውስጥ የሉም፣ ሸሽቷል፣ ዲያስፖራ ታጋዮች ሆኗል የሚል አለና አንተ ከምታራምደው ትግል አንጻር እሱን ተነግረናል። በተረፈ ግን ጎራ መደበላለቅ እንዳይኖር በዋነኛነት የውጭ ጉዳይ ሚኒስትሩን የጌዲዮን ጢሞቴዎስ መስሪያ ቤት ያወጣውን ደብዳቤ ለሻዕቢያ መንግስት ያስተላለፈውን እንዴት አያችሁት የሚለውን አብረን እነካለን። አገራዊ ጉዳይና የዶሜስቲክ ጉዳይ እንዳይደበላለቅ እንትን አልኩኝ። አይ ዶንት ኖ እንዴት አብራችሁ ልታስኬዱት እንደምትችሉ አላውቅም። እንዳይምታታብን ሁለቱንም አንድ ላይ መተንተን የምትችሉ ይመስላችኋል ወይስ አንደኛውን ብቻ አድምተን እንያዝ? አንደኛውን ተሸኝ ድረስ አንደኛውን እናድማ። ኦኬ እንደኔ እይታ ያስተያየት ጀስት ሌሎቹ ምርጫ ማድረግ ነው። አይ የተሳሰረ ኮኔክተር ስለሆነ እነዚህ ነገሮች ኃይሎቹ አሰላለፍ ስላለ አይ ቲንክ አነካፍተው ሄዱ ሞራል ይመስለኛል።
ኦኬ እሺ። ስለዚህ የኢትዮጵያ መንግስትን በደብዳቤው ስማቸው ላልተጠቀሱ ታጣቂ ኃይሎች የሻዕቢያ መንግስት ድጋፍ ያደርጋል ሲልም ስለወቀሰ በዚህ ጉዳይ ላይ እነ መሀሪ የራሳቸውን ምላሽ ይሰጣሉ። ኦኬ እንደዛ እናስኬድ ካላችሁ እንደዛ እናስኬዳለን። ኦቨሮል አጠቃላይ ሁኔታውን እንዴት አያችሁት? ይርታቸው ወንድማችን 8 ደቂቃ አለ። ሰዓትን እዚህ ጋር ላዘጋጅልን። ምን ትላለህ ይርታቸው? ይርታቸው አለ? ወደ መሀሪ እንሄዳለን። መሀሪ አንተ ለምትደግፈው ወይም ደግሞ አይ ዶንት ኖ የሻዕቢያ ደጋፊ አይደለም መሰለኝ መሀሪ፣ ግን ኦቨርኦል አጠቃላይ የኢትዮጵያ መንግስት ለኤርትራው የውጭ ጉዳይ ሚኒስትር ለኦስማን ሳላ የጻፈውን ደብዳቤ እንዴት አያችሁ? ተወቅሳችኋል። ታጣቂ ኃይሎችን ትደግፋላችሁ። በሰላማዊ መንገድ በአሰብን ጉዳይ ለመደራደር ዝግጁ ነን። በወራሪነት የያዛችሁትን ቦታ መልቀቅ አለባችሁ አይነት ይዘት ያለው ደብዳቤ ተጽፏልና እንዴት ታየዋለህ መሀሪ? 8 ደቂቃ አለ ወንድሜ። ቴዲ መጀመሪያ ሎንግ ታይም በኋላ ስለተገናኘን እንዴት ነው? ሰላም ነው ወይ? ተጠፋፋ ሎንግ ታይም አለው። ኤኒዌይ ሻዕቢያ ደጋፊ ነህ ካልከው ልጀምር ከመጀመሪያው። እኔ የሻዕቢያ ደጋፊ ሳልሆን ሻዕቢያ ነኝ እኔ። ይሄ ሰመርበት። ኤርትራ ውስጥ የሚገዛለው ስርዓት ይግደፍ ነው የሚባለው። የኤርትራ ህዝብ በሙሉ ሻዕቢያ ነው። ስፒሪት ሻዕብ ማለት በአረብ ህዝብ ማለት ነው። ስለዚህ የኤርትራ ህዝብ በሙሉ ሻዕቢያ ነው። በዛ ይደምደም። ቋንቋ ነው የሚለያየው። ስለዚህ እኔ የግደፍ ደጋፊ አይደለሁም፣ ግን እኔ ሻዕቢያ ደጋፊ ሳይሆን አም ሻዕቢያ በዛ እያዝልኝ ማለት ነው። ሁለተኛ መግለጫው ያስቃል። ለመሰለም ያስቀው ኦልሬዲ የጦርነት ነጋሪት ነው መግለጫው። አንደኛ ነገር ቦታዎቹ አልጠቀሰም። አየህ ዛላምበሳ አካባቢ ነው፣ በቡሬ በኩል ነው ወይ በባድመ በኩል ነው ወይ አይጋ በኩል ነው፣ ቤት በኩል ነው የያዘው። ቦታ አልጠቀሰም። ይሄ የጦርነት ነጋሪት ነው። ገብቷል? አሁን ሻዕቢያ ወይ የኤርትራ ኃይል የታለ ካልከኝ ገብቷል? ማንም ሰው የሚያውቀው የአልጀር ስምምነት የተፈረደበት ቦታ ላይ እዛ ተቀምጧል። አሁን ባድመን ይልቀቅ ከሆነ ልንለቀው አንችልም፣ መቼም ልንለቀው አንችልም። ባድመን የአልጀር ስምምነት ላይ ለኛ ነው የተፈረደው። ኢሮብ ህዝቡ ዜግነቱን የቱን ይመርጣል የምናውቀው ጉዳይ የለን። ኢሮብ ደግሞ ለኤርትራ ነው የተፈረደው። አሁን አልጀር ስምምነት ላይ የተፈረደበት መሬት ላይ ገብቷል። ከዚህ በፊት የኢትዮጵያ ኃይል አለቅም ብሎ ይዞት የነበረው ቦታ ላይ እዛ ቦታ ላይ ነው ያለው፣ ቦታው ላይ ነው ያለው። ከዚህ ውጭ ግን ገፍቶ የያዘው መሬት ካለ ደግሞ ስፔሲፊክ አላስቀመጡትም። ስለዚህ ይሄ የጦርነት ነጋሪት መሆኑ 100% የታወቀ ነገር ነው። ስለዚህ እኔ የማንንም ወሬ ግንባሩን እኔ አውቀዋለሁ። ግንባሩ ሙሉ ለሙሉ ከባድመ ጀምሮ እስከ አሰብ ግንባሩን እኔ አውቀዋለሁ። ስለዚህ በዛላምበሳ በኩል ገፍቶ ይዞት የነበረው ራሱ የትግራይ ልጆች ገብቶ ሊመሰክሩ ይችላል። ወጥቶ ኬላው ላይ የራሱ መሬት ላይ ግዛት ላይ ያለው የኛ ኃይል። ስለዚህ የትኛው መሬት ነው የኢትዮጵያ ግዛትን ይዟል የሚባለው? የትኛው መሬት ነው? ለማ ተጠቀሰም በስም? ስለዚህ ይሄ የጦርነት ነጋሪት ነው። ሁለተኛ በጣም የሚያስቀውና የሚገርመው ነገር አይደለም እንደ መንግስት ይሄ ነገር ሊመልሱ እንደ ግለሰብ አንድ ኤርትራዊ ራሱ ከአንድ ከብልጽግና ኃይል ጋር አርዕስት አንስቶ የማይደራደርበትና የማይነጋገርበት የአሰብ መስመር ነው። የአሰብ ጉዳይ ከማን አይደለም መንግስት ሊደራደር ከመንግስት ጋር አንድ ኤርትራዊ ከአንድ የብልጽግና ደጋፊ ጋር በተአምር ለሰከንድ ያህል አንደራደርበትም። አይደለም በመንግስት ደረጃ ድርድር ሊቀመጥበት ማለት ነው። ይሄ የማይታሰብ ነገር ነው። ተናግሮታል እኮ ሰውየው፣ ከሰማችሁት ተናግሮታል እኮ። ስለዚህ እናንተ የምትወስዱት ሁሉ ጊዜ አሁን ያለውን ሁኔታ ወይ የአሰብ ጥያቄ ስትጠይቁ በኢሳያስ አንግል ነው የምታዩት። ኖ ከኢሳያስ አንግል በላይ አልኩ እኮ ፋክት ይሁን ኤርትራኖች መቼም በአሰብ አልኩ ከኢሳያስ በላይ ማንደራደር ሰዎች አለን። ሙሉ የኤርትራ ህዝብ ልጆቹን የከፈለበት ነው፣ ግዛቱ ነው፣ ቦታው ነው። ለማንንም አሳልፈን አንሰጥም። አይደለም ለብልጽግና ኃይል ሀያላን ሀገሮች እንኳን ቦታውን ሊጠቀሙበት ባይፎርስ ሲፈልጉ
በተአምር ጊቭ አፕ ያልተጣለበት ነው። ለ30 ዓመት ማዕቀብ የተጣለብን በዚህ ምክንያት ነው። ግዛታችንን አሳልፈን አንሰጥም ስለተባለ ተገዢ አንሆንም፣ ተላላኪ አንሆንም ስላልን ነው። ስለዚህ ይሄ ማንም ሰው ማለት በድምቀት ማወቅ አለበት። ይሄ ኢሳያስ ደጋፊው ተቃዋሚውን በአሰም ጉዳይ ከመጣ እኮ ለሰከንድ የሚሆን የሚደራደር ሰው እንደሌለ ማወቅ አለበት። ስለዚህ ቴዲ የመግለጫው ዝም ብሎ አለ አይደለ ትናንትና ፈርስት ኦፍ ኦል ፓርላማ ላይ የምትናገር የነበረው ያኛውን ስርዓት በቃ ዴቪልስ መሆኑን ስትገልጽ የነበረው አሁን እንደራደር ብለህ ስትመጣ ምንድነው የሚያሳየው? ቴዲ ትናንትና ፓርላማ ላይ ያደረከው ንግግር ኢቭን እኔ ከምቃወመው ስርዓት ጋር ሊያደራድርህ ይችላል፣ ሊያነጋግርህ ይችላል፣ ሊያቀራርብህ ይችላል። ስለዚህ ብልጽግና የያዘው አካሄድ በቃ ያው አበድ አካሄድ ስለሆነ እኛ ኤርትራኖች ራሱ እኛ ተቃዋሚዎች አልኩህ እኮ ቦታውና ጊዜው ስላልተመቻቸልን ነው አልኩህ እንጂ ከኢሳያስ በላይ የምንሄድበት መንገድ ነው። ይሄ መንገድ ኦልሬዲ ሉዓላዊነት ኤርትራ አልኩህ እኮ በዶክተር አብይ ተደፍሯል፣ ተዋርዷል። ትክክለኛ አልኩህ እኮ የኤርትራዊ ስሜት ቢኖረው ኢሳያስ በዚህ አልነበረም መልሱ። ሌላ ጉዳይ ነው። ግን የመሬቱን ጉዳይ ካልከኝ ስፔስ ካላስቀመጡትም ይሄ ጦርነት ነጋሪ ነው። ኦልሬዲ የኢማራት ስትራቴጂክ ነው። ሱዳን ላይ ያደረገችውን ነገር አይተሃል። ሱዳንን ገብቷል አፈራርሶ። ኦልሬዲ ማንም ሰው እዚህ የሚናገረው ነገር የለም። የሚናገረው በጣም ያሳዝነው ነገር ቴዲ ምናልባት ደርሶ ሊሆን ይችላል ኢንፎርሜሽን የቤኒሻንጉል ህዝብ ገብቷል ዋጋ እየከፈለ ነው። በአሁኑ ሰዓት ጦርነት ወደዛ ተጠቅቷል። ይሄን ግን የሚናገርላቸው ማንም ሰው የለም። የሱዳን አየር ኃይል ቀጥታ እየመታ ነው። እዛ መጥቶ የሱዳንን ተቃዋሚ ለማዳከም እዛ እየመታ ነው። ለምንድን ነው ከየት የሚነሳለው? የሱዳን ተቃዋሚ ከኢትዮጵያ ውስጥ ነው። ኦልሬዲ ቦታ ተሰጥቶት ስልጠና የተሰጠው ትጥቅ እየተሰጠው ሜድ ያለው አሁን ሜድ ያለ ስማቸው የማይታወቅ የሻዕቢያ መንግስት ሳፖርት እያደረገ ነው። የኢትዮጵያ መንግስት ምን እያደረገ ነው? የሱዳን ታጣቂዎች ላይ ይሄ ነው ችግሩ። አየህ የራሳቸውን ስራ መናገር አይፈልጉም ወይ በአሸናፊነት መውጣት ነው የሚፈልጉት። የሰው ስራ ኦኬ የሻዕቢያ መንግስት ሳፖርት እያደረገ ከሆነ ኢትዮጵያ ውስጥ ያሉ ታጣቂዎችን ፕሩፌት አለ። በድሮን ቅኝት እያደረግን ነው እየተባለ ነው አይደል እንዴ? የታለ ቪዲዮ ሪከርድ? ከኤርትራ ተሽከርካሪዎች ጭነጭነው ወደ ኢትዮጵያ ያሉ ታጣቂዎች ዴሊቨሪ ሲያደርጉ የለም ቅኝት እያደረግን ነው አሉ። የታለ ወደ ዘ ፕሩፍ? ስለዚህ መግለጫውን በለው የሚሰጡ አስተያየትም ገብቷል። ኦልሬዲ ጦርነቱ መጀመሩ አይቀርም። ይሄ በጭፍን ነው። ሻዕቢያ የት ቦታ ነው ያዘው ብጠይቀው እዚህ አላስቀመጠውም። የአልጀር ስምምነቱ ላይ ገብቷል የተፈረደና የተቀመጠ ነው። እዛ ውጣ ቢለ ማንኛውም ኃይል ቢመጣ አንወጣም፣ ግዛታችን ነው። ኦልሬዲ በጦርነት ዋጋ ከፍለንበት የቶክስ አቁም ስምምነት ተደርጎ አልጀርስ ይግባኝ የሌለበት ውሳኔው ቴዲ ታውቀዋለህ፣ በደንብ አንብበው ሊሆን ይችላል። ይግባኝ የለም በተሰጣችሁ ፍርድ የምትሄዱት ተብለው መለስና ኢሳያስ እሺ ብለው ፈረሙ። ነጎሸት የለው ምን የለው በተሰጠ ፍርድ ትሄዳል ተብሎ እሺ ተባለ። የባድመ ተፈረደ። የጾሮና ኦኬ ጾሮና በኩል ተፈረደ። የአሰብ መስመር እንደነበረው ነው የቀጠለው። በአሰብ በኩል ምንም አወዛጋቢ አልነበረም፣ እንደነበረው ነው የቀጠለው። ስለዚህ እኔ ምን ያለሁት ይሄ መደራደር የሚባለው የማይታሰብ ነው። በኢሳያስ ጊዜ አይደለም ይሄ መጪው ጄኔሬሽን አልኩ እኮ እንደ አርስት ከማንም ጋር እንወያይ አንችልም። ስለዚህ በዛ እያዝልን ነው። ማሪያችንን እናመሰግናለን። ማሪ የኤርትራ ተወላጅ ነው። በሀገሩ ጉዳይ የማይደራደር ቆራጥ ኤርትራዊ ነው። ከኢትዮጵያውያን ደግሞ የሚሰጠው ምላሽ ይኖራል። እሱን ታድምጣላችሁ። ቴሌግራም ላይ አንድ ጥያቄ አስቀምጬላችኋለሁ። ሁላችሁም ተሳተፉና እንደተለመደው ስማችሁን እየጠራሁኝ ኮመንታችሁን አነባለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ በዚህ አጋጣሚ ቤተሰብ ሁኑ። 8200 ሰዎች ያሉበት ነው። ቤተሰብ እየሆናችሁ ዜና የምንጽፈው በዚያ ነው። አጀንዳዎችን በዚያ ነው የምናሰፍረው። ላይቭ ስንገባ ሰዓቱን የምናሳውቀው በዚያ ነው። ጥያቄው የሚከተለው ነው። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ሀ ትክክለኛና ወቅቱን የጠበቀ ነው። ለወቅቱን ያልጠበቀና ውሸት ነው። ሌላ ከዚህ የተለየ ደግሞ ሀሳብ ካላችሁ እጥን ምጥን አድርጋችሁ ጻፉልኝ። መጨረሻ ላይ አነባለሁ። ከዚህ ቀደም እንደምታደርጉት ኃላፊነት በሚሰማው መንገድ ስለምጽፉልኝ ከልብ ነው ማመሰግነው። መጨረሻ ላይ ስማችሁን እየጠራሁኝ የእናንተን ሀሳብ
ለህዝብ ማነብ ይሆናል ማለት ነው። ቴንክ ዩ። ከማህሪ ቀጥሎ ወደ ይርታቸው ካልመጣ ወደ አያና እንሄዳለን። መጥቻለሁ በሰዓት አከተፍ ይርታቸው እርግጠኛ ነህ እያወራ እያለ ስልክ አይገባብህም? እንግዲህ ለአንተ አመለክታለሁ። ስልክ ከተጠራ እነግራቸዋለሁ። አትደውሉ ብሏል ቴዲ እላቸዋለሁ። እሺ ይርታቸው 8 ደቂቃ አለው ወንድሜ። ጤና ይስጥልን። እንግዲህ ቅድም ስትለው የነበረ ሰምቻለሁ። ያው እንደምታውቀው ተደወለልኝ። አሁን ተደውሎልኝ ነበር ዘጋሁት። እምልህ ወያኔ አስወግደን አብይ እንግዲህ 17 ዓመት በረሃ የተታገለ 27 ዓመት የመንግስት ስልጣን የመራ ድርጅት አስወግደን አሁን አብይ ቅድም በዚህ አካሄድ ፎርኤቨር ክርስቶስ ቢመጣም አታሸንፉትም የምትል ነገር አለች። እሷ ሰምቻለሁ። ሰውየው የሆነ ነገር ሲጠይቅ ማለት ነው። ስለዚህ አሁን እኮ ምስጢር አናወራም ብለን የት እንዳለን እኮ ለመግለጽ የሚከብድ ነገር ነው። ሰውየው እግር ውስጥ ገብተን ምን እየሰራ እንዳለን ፋኖ ማለት በመንፈስ በመላው ኢትዮጵያ የሰፈነ በጉጉት የሚጠበቅ ኃይል ነው። ስለዚህ አሁን እዚህ ቢያወሩ ቢሸፍኑ እንደዚህ ነው አብያለ ሳያሳለ ምናምን ኢትዮጵያ ማስተዳደር አልቻለም። አጠቃላይ አማራ ክልል ሳይሆን ትናንትና የደቡብ ልጆች ገብተው ነበርና እኔ ገብቼ ነበር ላይፍ አስገባዋቸው እና ምንድነው ያሉት? አስተማሪ ደሞዝ አይከፈለውም፣ መንገድ የለውም፣ ደቡብ መኪና ተጭኖ እየሄደ ሲዋጥ የሚጎተው ካልተገኘ 3 ቀን 4 ቀን 4 ሴቶች ተጭነው ወደ ሆስፒታል ለመሄድ መንገድ እንኳን ትራንስፖርቴሽን የሚሄዱበት የለም እና ከፋኖ ጋር ተጣምረን ይሄን ነገር አስወግደን መሰረተ ልማት በአግባቡ እንዲደረግልን እንፈልጋለን። ህዝባችንም አማራ ከተሸነፈ እኛ ተገዢዎች ነው የምንሆነው። ስለዚህ የደቡብ ልጆች ለፋኖ መሳሪያ እጃቸው ውስጥ እንጂ እንዳይዋጉ ሲሉ ብለው መልእክት ሲያስተላልፉ ነበር። ዳማች የኢትዮጵያ ህዝብ እኛ ብቻ ሳይሆን እኛ መከራ እየቀመስነ ብቻ ሳይሆን መላው የኢትዮጵያ ህዝብ አንገች ግሾታል። በኑሮ ውድነት አሉባልታ አይደለም እያወራ ነው ያለው። በሁሉ ነገር ውጥርጥር ብለው አዲስ አበባ ብቻ ግማሹ በልቶ የሚያድር ግማሹ ሳይበላ የሚያድር ይሄ መናፈሻ የተሰራው ራሱ ማንም ሄዶ የሚዝናናበት ፓርክ ምናምን የለም። ሚኒስትሮች ምናምን በቃ ካድሬዎች ምናምን ነው ሾው አፕ የሚያደርጉት እንትን እንጂ የትም ቦታ ተንቀሳቅሰ ራሱ ኑሮ ውድነት አልቻሉም። አንዳንዶቹ የእውነት ይሁን የውሸት 33,000 ገብቷል ሽሮ ነው ሲሉኝ የሰማኋቸው። የት ቦታ እንደሆነ አልጠየኳቸው። ስለዚህ አንድ ሽሮ አዎ የት ቦታ እንደሆነ አልጠየኳቸውም እንጂ አንድ ሽሮ ምግቡ ነው። አንድ ካን እንጀራ ጋር አዎ ከራተን ነው የት ነው የት እንደሆነ አልነገሩኝም። ግን በቃ እኔ ዝም ብዬ ፖለቲከኛ ስለሆነ ጠጋብዬ ደርሰው የመጡ ልጆች ናቸው። ባለፈው አያና ሲናገር ሰምተው ከሆነ ከላዎቹ የመጡ ሰዎች ከላሉ ፋኖቹ ቀረጽ ያስከፍላሉ ብሏል። እውነት ነው፣ አልተሳሳተም። የተቆጣጠሩት ቦታ ስላለ ነው እንጂ ብቅ ዝልቅ ያሉ ቢሆን ሽፍትነት መቀማት ነው የሚሆን። የተቆጣጠሩት ቦታ ስላለ ትራንስፖርቴሽን ሲሄዱ አይዘርፋቸውም። በቂ ግብር አስከፍለው ህዝቡ እንዳይጎዳ ትራንስፖርቴሽን የኢትዮጵያ ህዝብ የሚፈልገው እንዲያገኝ የተጫነውን አስከፍለው ይለቋቸዋል። ስለዚህ ይህን ግልጽ የሆነ የመጣው መንግስት ሽሪንግ ያደረገ ፋኖ እየተስፋፋ እየሄደበት ያለው ሁኔታ ነው። ስለዚህ እኛ በዚህ መልኩ አታሸንፉም። ቅድም ያ ሰጤ ካፕቴን ማስረሳ ሰጤ
ውጭ ነው ያሉት። ዘመነ ካሴ አርበኛ ዘመነ ካሴ የት ሄዶ ነበር? ጉሙዝ ታጣቂዎች ጋር ቪዲዮ አይተናል። ከነሱ ጋር ተነስቶ የታሰሩ የአማራ ሴቶች አስፈትቶ ነው የመጣው። ተስማምቶ ጉሙዞቹ ተስማምተው ታስረው ታግተው የነበሩ ለረጅም ጊዜ የአማራ ልጆች አስፈትቶ ነው የመጣው። ይህ ማስረሻ ሰጤ የሉም ውጭ ነው ያሉት ምናምን ዲያስፖራ ነው ያሉት የሚለው እንግዲህ በየትኛው ፍላይት ሄደው ነው የትኛው ፓስፖርት ይዘው ነው የወጡት? እና ዝም ብሎ የውሸት ፕሮፓጋንዳ የትም ወንዝ ሊያሻግረው አይችልም። አብይ አህመድ ራሱ ዋሽቶ በሙሉ ተከታዮቹ የሱን የሚያምኑ ሰዎች የሚያመልኩ ሰዎች በውሸት አገር መምራት አይቻልም። ቢመራ እኮ የአማራ ህዝብ መርጦት ነበር፣ ደግፎት ነበር። የኢትዮጵያ ህዝብ መሄጃና መውጫ አጣ እኮ በአሁኑ ሰዓት ማንም ይደግፈው ያለን። ያ ግጥም የተሰራውስ ሌላ ስንት ግጥም በአደባባይ እየተነገረ ያለው አብይ አህመድ አልቻለም። በውሸት ትርክት ጽፈው የአማራ እንዲያደርገ የሚለው ቂም በቀል ቋጥረው አማራ ለማዳከም ኢትዮጵያ ለማፍረስ በእነሱ መልክና በእነሱ ሱሪ በእነሱ ሸሚዝ አጥብበው ሊሰራት ነው የሚፈልጉ። ስለዚህ ይህ ደግሞ አይሳካም። መሳሪያ ፋኖ የሚያገኘው ከነሱ ነው። ቅድም ደግሞ በዚህ በወሎ በሸዋሮቢት በተለያዩ ቦታዎችም እየተደረገ ያለው ኢንተርኔት ተቋርጦ እየተደረገ ያለው እርምጃ እየተደረገ ያለው ጦርነት ምን ስለሆነ ነው እንደዛ የሚደረገው? መንግስት እጁ ያጠረ እግሩ ያጠረ መውጫና ቀዳዳ እያጣ ነው ያለው። ዘሎ ጥልቅ መውጫ ጭንቅ የሆነበት ነው ያለው። ስለዚህ መሀል አዲስ አበባ ላይ አፈና እየተጀመረ ነው። ገፈፋ የሚሉት ኬሻ ነው የምንለው በአረብኛ። አስገድዶ ወደ ዘመቻ ማሰልጠኛ ማጎር ወስዶ እንትን ጀምሯል። ሰራዊቱ እየሄደ እጁ የሰጠ መሳሪያው አስረክቦ ጥቁር ከላሽን የመንግስት የነበረው በፋኖ እጅ ነው ያለው። የቀረ ነገር የለም። ፋኖ ከውጭ አሁን በዲፕሎማሲ መሳሪያ ተለምንለትም ከመንግስት እየማረከ እየታጠቀ ነው ያለው። ስለዚህ የኢትዮጵያ መከላከያም ደግሞ ተስፋ የቆረጠ እጁ የሰጠ ነው ያለው። እሺ እጁ የሰጠ ያለው መንግስት ተብሎ ሊጠራ አይችልም። ይልቁ ሀገራችን እንዳትፈርስ በጋራ ሁሉም ኢትዮጵያዊ በአንድ ደቂቃ በአንድ ሰዓት የሚነሳበት ማዘጋጀት አለብን። ሁሉም ተነስቶ ባንዴ በቃ አብይ ውረድ የሚባልበት መሀል አዲስ አበባ መላው ክልሎቹ ይህን መስራት አለብን የሚል እምነት ያለኝ። አመሰግናለሁ ቴዲ። በጣም በእውነት ምልህ እኔ በጣም ትልቅ ብሆንም እኔ በጣም አከብራለሁ፣ ወዳለሁ። ወጣቶቹ ተስፋጭ ነው። ኢትዮጵያ ሀገራችን እንዳትፈርስ ሁሉም ኢትዮጵያዊ ከፋኖ ጋር እንዲቆም እጠይቃለሁ። አመሰግናለሁ። እሺ ከልብ እናመሰግናለን። ይርታቸው የአማራ ድምጽ ወደ አያና እንሄዳለን። እሺ ቴዲ ቴንክ ዩ ባይ ዘ ዌይ ጋር ይርታቸውን ሁል ጊዜ እንዲቀድሙኝ ነው የምፈልገው። ፈገግ ብለን ከእረፍት መልስ ስንነጋገር ሰውን ብዙ ይረዳናልና ጥሩ ያዝናኑናል። ጊዜ ይርስተልን። እኔ ባገኛቸው የ33,000 ብር ሽሮ ነው የምጋብዛቸው። ቃሪያ ያለውና ጥሩ ነው። ብቻ ይሄ የኤርትራ ተቃዋሚዎች ነገር አንዳንዴ ግራ ነው የሚገባኝ። ባለፈው መርቄ ነበር እንደነሱ አይነት ተቃዋሚ ያብዛልን ብዬ። እንደዛ አይነት ተቃዋሚ ከደጋፊ ይሻላልና ምን እየተወራ እንዳለ አላውቅም። እንዴት ነው የምትቃወመው? ሀገር በትክክል አያስተዳድርም ብለህ የምትቃወም ከሆነ አንተ ሀገር ለማስተዳደር ፍቃደኝነት ፍላጎት አለህ ማለት ነው። አንደኛ እሱ ምንም አይታይባችሁ። እናንተ ተጠባባቂ ደጋፊ ናችሁ። ደጋፊ ከትንሽ ካመነታ ለመግባት ነው እንጂ የኢሳያስ የህግደፍ ደጋፊዎች ናችሁና እሱ ብዙም ተቀባይነት የለውም። እሱ ቢደራደርም እኛ አንሰማም የሚለው ግን በጣም የሚያስቅ ነው። ቆያም ሁሉ ሰው 34 ዓመት ጉድጓድ ውስጥ ሲቀብር ተስማምተህ ነው? ሀገርን በሞኖፖሊ ይዞ እንደዛ ሲያደቅ ተስማምተህ ነው? ተሰደህ ስትወጣ ተስማምተህ ነው? ውጪ ሆነ 2% ታክስ ሲያስከፍል ተስማምተህ ነው? ምን ሲያደርግ ተስማምተህ ነው? ምርጫ ሲከለክል፣ ፓርላማ ሲዘጋ፣ ህገ መንግስት ሲያጥፍ፣ የግል ንብረቱ ሲያደርግ ሀገር ተስማምተህ ነው ይሁሉ? ዛሬ ቢደራደር ከኢትዮጵያ ጋር ማተስማማው ምን ልታመጣ? ነፍስህንና ስጋህን ሲለያይ ሀገርህን እንደዚህ ሲቀራመት ከልጅነት ከጻንነት እስከ ይሄው እርጅና ድረስ
የግል ንብረቱ ሲያደርግት ተስማማ አልተስማማ ያ ነው ማለት ነው ካፓሲቲ። ሶ ለዛ ነው ቀጥታ ደብዳቤው የተጻፈው ለህግደፍ ነው። እናንተ ያው ሪሃቢሊቴሽን ያስፈልጋችኋል፣ ወደ ትክክለኛ ስለ ሀገር ስለ ፖለቲካ ለመናገር ትንሽ ይቀራችኋል። ኢቭን ስትቃወሙ እየደገፋችሁት ነው ዲክቴተሩን እና እናንተ ትንሽ ለየት ይላል ሚውቴሽን ነውና በዛ እንዝለለው ብዙ መልስ የማያስፈልግም ማለት ነው። ሶ ከባላባታች ከንብረቱ ባለቤት ጋር ነው የምንነጋገረው። በኃይልም ሆነ በሰላምም ሆነ በድርድርም በሰጥቶ መቀበል ከሱ ጋር ነው ንግግር የሚደረገው፣ ከህግደፍ ጋር ነው። ህግደፍ ያው ስሙ ነው እንጂ ከባለቤቱ ከአቶ ኢሳያስ ጋር ነው የምንደረደረው። ካወረሰም ለልጁ አውርሳችሁ ነው የሚሞተው እንደ ንብረትነት ማለት ነው። ሶ ይሄን እያወቃችሁ አንዳንዴ እንዲጎፈንናችሁም ነው ሸንቆጥ የምናደርጋችሁ። ቴዲ እንቆቅልሽ እዚህ ቤት ብዬ አላውቅምና ሲመታ የሚነጻ ምንድን ነው? የኢትዮጵያ ታጣቂ ነው ሲመታ የሚነጻ። ንጹሃን ይሆናል። ልክ ድብደባ ሲደርስበት ድሮን ከመጣ ጦርነት ከተተኮሰበት ወዲያው ንጹሃን ይሆናልና መግለጫቸው ላይ በጣም ብዙ ንጹሃን እንዴት እንደነጹ አይተናል። እና እንቆቅልሹ መልስ ወዲያው ነው የሰጠው ሀገር ስጠኝ ምናምን ብዬ ደግሞ ሌላ የድንበር ክርክር እንዳናስነሳ ብዬ ነው። ሶ ሲመቱ ይነጻሉ። ለዛ ነው አሁን ንጹሃን ካሉ ተመተዋል ማለት ነው። ይሄ በእርግጠኝነት ኢትዮጵያ ውስጥ ያሉ ታጣቂዎች ብዙ ጊዜ ወደ አማራ ክልል ያሉት ያገኑታል፣ ኦሮሚያም ያሉት እንደዛው ናቸው፣ ትግራይም እንደዛው ነው። ድሮን ምናምን የሆነ አይነት አጸፋ ከደረሰ ንጹሃን በዚህ አካባቢ ሞተዋል ካሏችሁ ተመተናል እያሏችሁ ያሉትና ወገኖቻቸው የምታስተዛዝኑትንም የምትቀብሩትም የምትሉትንም ያው ያስታጠቃችሁ በተለይ ስራችሁ ነውና የስራችሁን መልስ እንድታውቁ ነው እየነገሯችሁ ያሉት እንደተመቱ ነው። ንጹሃን ካሉ እነሱ ይሄ ነው ኢኩቪለንቱ። ሲመታ የሚነጻ እንቆቅልሹ መልስ የኢትዮጵያ ታጣቂ ይባላል። ሌላኛው ወደ እንትኑ ልመለስና ወደዚህ ወደ የተያዘን ድንበር ልቀቁ በሚለው ነገር ላይ ህግደፍ የተያዘ ድንበር ልቀቅ ሲባል ኢትዮጵያ ውስጥ ዛሬ በነገራችን ላይ ቀን የትግራይ ልጆች በጣም የተለያዩ ልጆች መተው የተለያየ የፖለቲካ ሀሳብ ያላቸው አብረን አንድ ቤት ነበርን፣ በዚህ ጉዳይ ላይ ስንወያይ ነበረ። አብዛኛው እዛ ላይ ያየኋቸው በፊት የቲፒኤልኤፍ ደጋፊም የነበሩት ቆይቷል ብንልም ዘግይቷል ብንልም ብዙ ሌላ ጥያቄ ቢኖረንም ይሄ ግን ትክክለኛ አካሄድ ነው። የኢትዮጵያን ድንበር በአፋርም በኩል ሆነ በትግራይም በኩል ሆነ ምረጡ ምናምን የሚባል ነገር የለም። ቅድም የሱዶ ተቃዋሚው እንዳለን የትኛውንም ድንበር ለቀህ ውጣ ካለ መንግስታችን አብረን እንቆማለን። ለቆ መውጣት አለበት። የጽምዶ ተለጣፊ የሆኑ አካላት አንዳንዶች መተው ነበር እዛ ላይ። የሚገርም ነገር ሌት ጽምዶ ላይ ሌት ይገባዋሉ። አሁን አፋብን በሚባል ስም ከአማራ አካባቢ እነሱ ራሳቸው በቃ ከስር በኮመንት ከኢትዮጵያ ድንበር የሌላ ሀገር ሰራዊት ይውጣ ሲባል እየተቆጡ ነበር። እነኚህ ሰዎች ባንዳ አትበሉም ብለው ደግሞ ያለቅሱብሃል። እኛ እኮ እናንተን ባንዳ ለማለት እየሞከርን ነው፣ ወንድሞቻችን ናችሁ። ስራችሁ ግን እየባሰ ነው። እንደው ፕሩቭ ለማድረግ የምትታገሉ ነው የሚመስለው። ይውጣ ሲባል ፌደራል መንግስት ክልል ድንበሮችን ያስከውን ይውጣ ሲባል እኮ አሜን ብቻ ነው። አንድ ኢትዮጵያዊ የሀገር ድንበር ላይ ያለ የሌላ ሀገር ሰራዊት ይውጣ ሲባል ተቃዋሚ ሆንክ ደጋፊ ሆንክ ምን ሆንክ አሜን ነው፣ ውጣ ነው። ረፍዷል ቆይተህ ጠየቅ እንደዚህ እሱ ያለ ነው። ይውጣ ሲባል ሌላ ነገር የምታወራ ከሆነ ግን እውነትም እንደ ግመል ሽንት ወደ ኋላ ነው የምትሄደው። ኖ ወንደር ወደ 4 ኪሎ ሄዳለሁ በዳመና በሱዳን አድርጌ ምናምን የምትሉ ነው። የማይሆን ቦታ ስለምትገኙ ነው። አሁን ይኸው ኮመንት ላይ አጸያፊ ነገር በመጻፍ ብቻ ነው እስካሁን ድረስ ያልተንቀሳቀሳችሁት፣ ጥሩ ፖዚሽን ላይ ያላችሁት። በሌላ ነገር ሁሉ የላችሁ። ለምን? ከሀገር ጎን መቆም አልቻላችሁም። የህዝባችሁን ቤዚክ ሳይኮሎጂ አንደርስታንድ አታደርጉ። ቲፒኤልኤፍ የትግራይን ህዝብ ቤዚክ ሳይኮሎጂ አንደርስታንድ አላደረገም ማለት ነው። ለብዙ ጊዜ አታሎታል። አሁን መንግስት እጁን በመሰብሰቡ ተያዩ ፊት ለፊት ከህዝቡ ጋር ራቁቱን ቆመ ህዝብ ፊት። ስለዚህ የመጨረሻው መስመር ነው። አሁን የመጨረሻው መስመር ተሻግሯል ብዬ ነው የማስበው። which is የትግራይን ድንበር ህግደፍ ይልቀቅ ሲባል ቲፒኤልኤፍ ደጋፊዎቹ ሚዲያ ላይ መጥተው አይለቅም እያሉ ምን ማለት ነው? ማለት ሸጣሃል ማለት ነው። ትግራይንም ጭምር ሸጣሃል ማለት ነው። አማራ ክልል ላይ ያሉት ያው እነሱ ትንሽ ዘቀጥ ያለም ስለሆነ ያስቸግራል። በዛ በኩል የወልቃይትና የምናምን ጉዳይ ያመለከተንም ብሎ ለህግደፍ ብቻ ሳይሆን ለራሱ ለቲፒኤልኤፍ የምንዝር ናቸውና
እነሱ የህግደፍም ሳይሆን የቲፒኤልኤፍ ተቀጽላ ስለሆኑ እንደዛ አይነት ባህሪ ይታይባቸዋል። አት ዘ ኤንድ ኦፍ ዘ ዴይ ግን ካፕቴን ማስረሻ ሰጤም ሌሎቹም አሁን በሰላም ድርድሩ 17 የአማራ ህዝብ ነው የሚሏቸውን ጥያቄዎች ያስገቡት ሰዎች እዛ ጥያቄ ውስጥ የሌለ የአማራ ጥያቄ ምንድን ነው ብሎ መጀመሪያ መጠየቅ ያስፈልጋል። እኔ እዚህ ውስጥ ያሉ ግንኙነት ያላቸው ጤነኛ አእምሮ ያላቸው መሬትም ያሉ የሚሰሙን ሰዎች አሉ። እንዳትሞቱ፣ በማይሆን ነገር በፍጹም ለማይሆን ነገር እንዳትሞቱ። እናንተ የሞትኩለት ነው የምትሉት ጥያቄ ከናንተው ጋር አብረው ቆመው በነበሩ ሰዎች እየተደራደረ እየተፈታ ባል አንድ ደቂቃ እሺ ጥሩ በድርድር እየተፈታ ባለበት ጊዜ ከናንተ ጋር ጦር ሲመሩ የነበሩ እንደነ ካፒቴን ማስረሻ ሰጤ እንደነ ኮሎኔል ፋንታውን ማቤ የታወቁ ምራቃቸውን ያዋጡ ለህዝባቸው በመኖርም በመሞትም የሚታወቁ ሰዎች ትልልቅ ሰዎች ገብተው የአማራ ህዝብ ጥያቄ ነው የሚባለውን አንድ ባንድ አሰልፈው እየተነጋገሩ ባለበት ሰዓት ለቲፒኤልኤፍ እና ለህግደፍ ፖሊሲና ፍላጎት ማስፈጸሚያ ብላችሁ እንዳትሞቱ፣ ባላችሁበት አቅጣጫ ግቡ። እኔ ይሄ ነው ምክሬ፣ ወንድማዊ ምክሬ። ቢኮዝ የአእምሮ ተጠያቂ ስለመሆን ለማይሆን ነገር እንዳትሞቱ፣ ለሌለ ጥያቄ ኦሬዲ የተመለሰ ላለ ጥያቄ እንዳትሞቱ ላለው አመሰግናለሁ። ቴንክ ዩ አያናን እናመሰግናለን። ኮሜንት እያረጋችሁ ያላችሁ ከልብ አመሰግናለሁ። እስካሁን 8 ሰዎች ኮሜንት አድርጋችኋል። ቴዲ የሐዋሳ ቴሌግራም ቻናል ላይ ጥያቄ አስቀምጬላችኋለሁ። በዚያውም ቤተሰብ ሁኑ። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ዜናውንም አጠቃላይ ይዘቱንም ቴሌግራም ላይ ለጥፌላችኋለሁ። ያላነበባችሁ ካላችሁ እዛው ላይ ማንበባችሁ የእናንተን መረዳት ጨምራችሁበት ኮሜንት ማስቀመጥ ትችላላችሁ። ትክክለኛና ወቅቱን የጠበቀ ደብዳቤ ነው። ለወቅቱን የጠበቀና ወቅቱን ያልጠበቀና ውሸት ነው። ከዚህ የተለየ ሐሳብ ደግሞ ካላችሁ እጥን ምጥን ባለች አማርኛ አስፍሩልን። አንዳንዶቻችሁ የህይወት ታሪካችሁን ትጽፋላችሁ። ፕሊዝ እጥን ምጥን ያለች ሐሳባችሁን አስቀምጡ፣ ማንበብ እንዲቻል ማለት ነውና መጨረሻ ላይ ስማችሁን እየጠራሁኝ ሐሳባችሁ ምንም ሆነ ምን ማነብ ይሆናል ማለት ነው። ከልብ አመሰግናለሁ ያለ የምታደርጉ። ከአያና ቀጥሎ ወደ ሸገር ጁንታ ነው የምንሄደው። ሌሎቻችሁ ታፕ አድርጎ ላይክ፣ ሼር፣ ኮፒ ሊንክ ሼር አድርጎ። እሺ የሸገር ጁንታ 8 ደቂቃ አለው ወንድሜ። እሺ ቴዲ ስለሰጠኝ እድል በጣም አመሰግናለሁ። መጀመሪያ ካንተ ነው መጀመሪያው። እንደ አብይ አህመድ ብልጥ ጠቅላይ ሚኒስትር አይቻል አቅም ማልክ አይኖ ይገባኛል ቴዲ ከልብህን እንዳልተናገርክ አንዳንድ ካድሬዎችን ለማስደሰት ይሆናል እንጂ በየትኛውም ዓለም ላይ እንደ አብይ አህመድ ወራዳና አገሩን የሸጠ ጠቅላይ ሚኒስትር የለም። በዚህ ዘጓለሁ። ምክንያቱም ተጨባጭ መረጃ ስላለ ማለት ነው። ኢትዮጵያኖችን ማዋጋት ከሆነ ጀግንነት እሱ እንደ ጀግንነት እንወስደዋለን። እዚህ ጋር ማንም የአማራም ተወላጅ ሆነ የትግራይ ተወላጅ ለባርነት የተዘጋጀ የለም። አገሩን የሚሸጥ የአገሩን መሬት ለሌላ ባዕድ ሀገር አሳልፎ የሚሰጥ ኢትዮጵያ ያለ ብዬ አላምንም። እሱም ካለ የጀመረው አብይ አህመድ ነው። ምክንያቱም እንዴት እንደሆነ ማለት እኔ ግራ ነው የሚያጋባኝ። እየሸወዳችሁ ነው ወይስ እየተደበራችሁብን ነው? አልገባኝም። እሱ ከፈለገው የጠላት ሀገር ጋር ኢትዮጵያን ከማይወድ መንግስት ጋር እንደፈለገ ሰርቶ ከጨረሰ በኋላ አይ ታይሚንጉን ጠብቆ እኮ እሱ ብልጠት እየሰራ ነው ብትለኝ፣ እንደውም በዚህ ሰዓት ቲፒኤልኤፍ ነው ስማርት የሆነው። ምክንያቱም ለዘመናት ከሻዕቢያ የሚባል መንግስት ጋር አንገት ለአንገት የሚተናነቅ ቲፒኤልኤፍ እኔ በዚህ ሰዓት ከማንም ጋር አልዋጋም፣ ከአማራ ጋርም አልዋጋም፣ ከኤርትራ ጋርም አልዋጋም፣ ችግሬም በልዩነት ቁጭ ብዬ ፈተዋለሁ ካለ ከዚህ በላይ ስማርትነት የለም። የውጊያን ውጤት ስለሚያውቀው ነው። እኛ ውጊያ ሰልችቶናል። በዚህ አማራጭ ባይዘ ውጊያ በርቃቸው የሆኑ ሰዎች ናቸው። ሁሌ ድሮን፣ ገለመሌ፣ ታንክ ምናምን ማስፈራሪያ ዛቾች ይናገራሉ። ከባለ ተረቱ ተረተኞች በዙብን። ስለዚህ ለሆድ የሚኖር ጊዜ ስለሆነ ጊዜ ፈቷል። አሁን ጊዜው እንደዛ አይደለም ነው። የኢትዮጵያ ጥያቄ በጣም ካሳቀኝ አያናም ሲያወራው ነበር። ከትግራይ ልጆች ጋር ተወያይቻለሁ ይላል። በቅጡ የትግራይን ህዝብ ስለነበነ አታውቁት። የትግራይ ህዝብ ውስጥ ያለውን ስርዓት ካስቸገረውም ራሱ ቆንጥጦ ያባራል እንጂ በእነ አብይ አህመድ ትዕዛዝ ትግራይ ውስጥ ያለውን ኃይል ማስወገድ አይቻልም። ይሄ ተነግሯቸዋል። ነጌታቸው ሞክረዋል። እንደ አማራ ክልል ትግራይን ለማድረግ ሞክረዋል። መጨረሻ ምን ገጠማቸው? መባረርን የገጠማቸው ያኮረፈ ፖለቲካ ሲሰሩ ያየናቸው ነው። ሶዛት እኛ እያለን ያለነው አሁንም ቢሆን ቴዲ አንተ ቤት ማስተላለፍ የምንፈልገው ነገር የትግራይ ህዝብ ጦርነት እንደመረረው ነው። ሁለት አባትና እህት አባትና ወንድም ተጣልተዋል። አብይ አህመድና ኢሳያስ
እነ መሰረት ጀነራል መሰረት ፊሊጶስን በአደባባይ የኛ ጀግና የኛ አባት ብለው ካመሰገኑ በኋላ አሁን ትግራይ ውስጥ ያለውን ኃይሉን የትግራይን ህዝብ መውቀስ በጣም ያሳፍራል። የእውነቴን ነው። አብይ አህመድ እያለ የኢትዮጵያ ሉዓላዊነትም ይሁን የኢትዮጵያዊነት አይቀጥልም። ይሄን አስረግጬ ነው የምነግርህ። ምክንያቱም ሰዎች ከሞቱ በኋላ አይ ኢትዮጵያዊነትን ተቀበል ብትል ከስሙ ህዝብ ይቀድማል ይመስለኛል። አይ ቲንክ በእናንተ እይታ እንዴት እንደሆነ አላውቅም። 1 ሚሊዮን ህዝብን የበላ መንግስት እየተፈራረቀ በራሱ ሲስተም አንዴ ሻዕቢያ መሬትን ይዞባል፣ አንዴ ደግሞ በአልጀርስ ስምምነት ይዞ እኮ ነው ቁጭ ያለው እያለን እናንተ ከጠቅላይ ሚኒስትሩ በላይ እኛ እናውቃለን ካላችሁን ያው እንግዲህ ጎሄድ ነው የምለው። እኔ ግን አሁንም እየደገምኩል ነው የትግራይ ጦርነት መሮታል። ጦርነት መሮታል ማለት አይ የውስጥን ቁስል እየቀሰቀስኩ እያስፈራራው ትጠፋለህ እያልኩ እኔ የፈለኩትን ፖዚሽን ይዤ እቀጥላለሁ ብትል ይሄ አያስኬድም። ትግራይና የኢትዮጵያ መንግስት ሳይሆን ብልጽግና የሚባል መንግስት የሚያገናኛቸው ፕሪቶሪያ ነው። ጥያቄ ካለው ከነታደሰ ወረደ ጋር ነው ማውራት ያለበት። ስለዚህ ታደሰ ወረደም ከትናንትና ወዲያ የሰጠውን መግለጫ ሰምተናል። ስለዚህ ብልጽግና በአገር ክደት የሚከሰስ መንግስት ነው። እንዴት ነው ስለ ሉዓላዊነት የሚያወራው? የኢትዮጵያ ህዝብ በሉዓላዊነቱ አንተም ስታወራዎች ሰምቻለሁ። አንተ ቤት ማንም ኢትዮጵያዊ በሉዓላዊነቱ አይደራደርም ብለሃል አይደል? ፊት ለፊት ነው የምነግርህ። ስለዚህ ይሄ ህዝብ እንደማይደራደር እኔም አልደራደርም እየነገርኩ እኮ ነው። ከልጅነቴ ስለ ኢትዮጵያነቴ እየዘመርኩ ያደግኩ ሰው ነኝ፣ አውቀዋለሁ። አሁን እያለን ያለነው የሚመራን መንግስት ኢትዮጵያ አይደለም፣ የአረቦች ተላላኪ ነው። ኢንተረስቱ በአረቦች ነው እየሄደ ያለው እንጂ የአማራ ህዝብ እንደ ህዝብ እየተጨፈጨፈ፣ የትግራይ ህዝብ እንደ ህዝብ እየተጨፈጨፈ ዲያሎግ ማድረግ የሚፈራ መንግስት ውስጥ ያሉትን አዲስ አበባ ውስጥ አሁን አንተ እንደዚህ ታወራ አልሰማሁም፣ መረጃ የለኝም ልትል ትችላለህ። እኔ በመረጃ ሰጣለሁ። አዲስ አበባ ውስጥ በአፍሪካ ህብረት ምክንያት እየተደረገ ማት የአማራ ልጅና የትግራይ ልጅ እየታፈሰ ነው። ሂድ አባ ሳሙኤል ጠይቅ፣ ቃሊቲ አንበሳ ገራሽ ጠይቅ። ሞልቶት ያለው የሁለቱ ብሔር ተወላጅ። እንደዚህ ሚዲያ ላይ ሲመጣ ልክ እንግዳ ሲመጣብህ ለጊዜው ቆንጆ ወጥ እንደሰራ አስመስለ እንግዳ እንደምትቀበለው እንዲህ ኢትዮጵያዊነትን አበባችሁ ልነግሩን ከሆነ ኢትዮጵያዊነትን አታችሁታል። እናንተ መጀመሪያ ከኢትዮጵያዊነት ጋር ታረቁ። ኢትዮጵያዊነት ስለንቡና የላችሁም። በሁለት ዓመት ግድ ኢትዮጵያዊነትን ልታስተምሩት ሞክራላችሁ። የአባቶቻችን እኮ ነው ኢትዮጵያዊነት። የማን ነው እንዴ? ከአፄ ዮሐንስ በላይ ኢትዮጵያ ያለ እንዴ? ካለም ያው እሱም ኢትዮጵያ ተብሎ ይጠራል። ስለዚህ እኛ የሌለንን ታሪክ አናወራም። በየትኛው መንግስት ተደርጎ የማይታወቅ 4 ኪሎ ባለው ስርዓት ነው ኢትዮጵያ ተደፍራ ያየናት። ሉዓላዊ ግዛቷ በሱዳን ሲወሰድ፣ በኤርትራ ሲወሰድ ያየነው። እንደውም ጀነራሎቹን እያሞገሱ አይ የለም ካላችሁን ድምጽ ቅጂ ማሰማት እንችላለን። የኤርትራ መንግስት ባይኖር የኤርትራ ሰራዊት ባይኖር እየተባለ ህዝብም እንኳን አይባልም ሰራዊት በአደባባይ መዝሙር እየተዘመረ እየተጨፈረረ ይህንን ያረገ ስርዓት አሁን መሬት አለኝ እመልሳለሁ ቢል ከአንድም 4 ጊዜ ቲፒኤልኤፍ ቤተ መንግስት ሲመላለስ አብይ እኮ አንበረከካቸው፣ አብይ እኮ አንገት አስደፋቸው እየተባለ 54 ቀበሌ ተይዟል ሲባል በአልጀርስ ስምምነት ነው የያዙት ያለን ጠቅላይ ሚኒስተሩ ነው። አሁን ወቅቱ ነው ወይ መጠየቅ አለብን ካልከኝ ቴዲ ወቅቱ አይደለም። አንደኛ የኢትዮጵያዊነት ስሜት ማንኛውም ነገር ላይ ሳታመጣ ህዝብ እርስ በራሱ ሳይታረቅ አማራ እንደ አማራ ህዝብ አቅጣጫውን ሳያሳውቅ የትግራይ ህዝብ እንደ ህዝብ አቅጣጫውን ሳያሳውቅ ቆንጆ ሀገር ላይ ተቀምጦ እዚህ አስተያየት የሰጠን ሰው ሰብስበ የሚመጣ አንድነት የለም። መጀመሪያ ኢትዮጵያውያኖችን ስርዓቱ ይቅርታ ይጠይቃቸው፣ ይቅርታ ይጠይቅ። ከዛ የሽግግር መንግስት ያርግ። የኢትዮጵያ ሙሉ ጥያቄዎች ያኔ ፉል ይሆናሉ። በዚህ መንግስት የሚመለስ የኢትዮጵያ ጥያቄ የለም የሚብስ ጦርነት ውስጥ ካልገባን በስተቀር ይሄ ሪያሊቲ ነው። እየመረረን ልንውጥ የሚገባው ቃል አብይ አህመድ አሊ ምንም አንድ ቀን ለአንድ ሌሊት እንኳን ኢትዮጵያ ሆኖ አያውቅም። ወላሂ ወላሂ ያለ ግብጾችን ሲያስደስት አረቦችን ሲያስደስት ነው የሚውለው። ለኢትዮጵያ እንኳን በጣም ንቀት ነው ያለው። ያውላ አባይ ከኪሳችን ከትምህርት ቤት አጠራቅመን የሰጠነውን ብር እኮ የኢትዮጵያ ህዝብ አልሰጠኝም ሾርት ሚሞሪ እያለ የሚሳደብ መንግስት ከዛ ሲከፈው ደግሞ ኑ ኢትዮጵያኖች አገር እኮ ተወረረ፣ ኑ ኢትዮጵያኖች መሬት እኮ ተወረረ ይላል። እኛ በነፃ እንሞትም ሜቢ እናያና እንሞታለን እያሉ ነው። ለናያና መንገዱን ጨርቅ ያርግላቸው። ሬንጀር ብታለብሳቸው ደስ ይለኛል። ካረገው ልብስ ሬንጀር ለብሶ እሱ ክላሽ ታጥቆ ሄድና እንየው። ከዛ አያናን ተከትለን እኛም እንሄዳለን። እና አያና እዚህ ጦርነት ውስጥ አይመለከታቸው። ምክንያቱም ዳር ይዘው ተነስ አማራ ተነስ ትግራዋይ ኢትዮጵያዊነት እኮ ተወረረ ያሉ። እሺ ቴዲ ይሄ ዝም ብሎ የሰፈር የመንደር ፖለቲካ የሆነ ግጥሞች የገጠምክ የሚመጣ አንድነት የለም። ኢትዮጵያ ከፍቷታል በጠቅላይ ሚኒስተሩ ኢትዮጵያዊ ስላልሆነ እንጂ ከጫፍ ጫፍ እኮ ደግፈናል እየበረደን አብይ አሞቀን ብለን። ስለዚህ ቴዲ ስለስተኝ ድል ቴንኪው። እሺ ከልብ ነው ማመሰግነው።
ዞሮ ሲመጣ ሁላችንም የምናነሳቸው ጥያቄዎች ይኖራሉ። በተለይ ይሄ የመሬት ጉዳይን አስመልክቶ ሁላችሁም በህፃንነት ህይወታችሁ ከነበራችሁ ታስታውሳላችሁ፣ አዋቂዎችም ካላችሁ ታስታውሳላችሁ። እኔ ልጅ በነበርኩበት ሰዓት አስታውሳለሁ ተሰብስበን ባንዲራ ይዘን ታላላቆቼ የሰፈር ሰዎች እየጨፈርን የወጣንባቸው ጊዜያቶች አሉ። ለምሳሌ ኢህአዴጎች ውሸት የተጀመረውን ነው እንዴ? ለምሳሌ በፖለቲከኞች ባድመ ለኢትዮጵያ ተወሰነ ተብሎ አልጨፈራችሁም? እዚህ የጨፈራችሁ አላችሁ? ስዩም መስፍንም ሪሰንትሊ ከሞታቸው በፊት የሰው ሽመልስ ጋር ባደረገው ኢንተርቪው ይቅርታ ይጠይቃሉ ተብሎ ሲጠበቅ እንዲህ በደንብ ይግረማችሁና አሁንም እድሉን ባገኝ አሁንም ዋሻለሁ ያለው እንደውም ስዩም መስፍን ቢኮዝ በወቅቱ ውሸት ኢምፖርታንት ስለነበር ማለት ነው። መሪዎች አንዳንድ ጊዜ የራሳቸውን ጥቅም ለማስከበር ይዋሻሉ፣ አንዳንድ ጊዜ ለህዝቡ ጥቅም ሲሉ ይዋሻሉ። ለምን እንደሚዋሹ እነሱ ነው የሚያውቁት። አልተዋሻችሁም? ባድመ ለኢትዮጵያ ተወሰነ ተብሎ አደባባይ ላይ ባንዲራ ይዛችሁ አልጨፈራችሁም? ከዛ ቀዝቃዛ ውሃ እንደተቸለሰበት ነገር ኩምሽሽ አላላችሁ? ያ ሁሉ ህዝብ በመቶ ሺዎች የሚቆጠሩ ያው ምን ያህል ህዝብ እንደሞተ እንኳን ሳናቅ ማለት ነው። ህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር መለስ ዜናዊ በባድመ ጦርነት በኤርትራና ኢትዮጵያ ጦርነት ምን ያህል ሰው እንደሞተ ይንገሩን ሲባል የሄድነው ለጦርነት ነው እንጂ ለሽርሽር አይደለም ብሎ እስኪያላገጡ ድረስ ማለት ነው። ያ ሁሉ ህዝብ ከሞተ በኋላ ምንድነው ኢትዮጵያ ህዝብ ያገኘው? ይህንን ትመልሳላችሁ ማለት ነው። ውሸት አሁን የተጀመረ መሪዎቻችን ሲዋሹ አሁን በየዘመናቱ የነበሩ ሰዎች እንደዚህ አይነት ነገሮች አልገጠሟችሁ? ሲጀምር በመጀመሪያው ዙር ሁላችሁ የኢትዮጵያና የኤርትራ ጦርነት ለምንድን ነው ያዋጉን? ኢህአዴጎች ምንድን ነው ያገኘ ነው? ያ ሁሉ ህዝብ ከሞተ በኋላ በመቶ ምናምን የሚቆሽዎች ያሁን ጊዜ መቶ ምናምን ሺህ ሲባል በአሁን ጊዜ አይደለም። በዛ ጊዜ ከነበረን ከ60 ሚሊዮን ከ50 ምናምን ሚሊዮን ህዝብ የተቀነሰ ነው። አስቡት። መጨረሻ ላይ ተራራና ድንጋይ ነው። ሄደ መጣ ምን ይቀራል? እና ሄደ መጣ ተራራና ድንጋይ ከሆነ ለምን ነበር የተዋጋ ነው? እሱንም መጠየቅ ያስፈልጋል። እና እኔ የአንዱ ውሸት ከአንዱ ጋር ትክክል ነው እያልኳችሁ ሳይሆን ውሸት አሁን የተጀመረ ነገር ነው ወይ የሚለውንም እንድትነግሩኝ ነው። እሺ፣ ከልብ ነው የማመሰግነው። ቴሌግራም ላይ የተሳተፋችሁ ላላችሁ ከልብ አመሰግናለሁ። ከሸገር ጁንታው በኋላ በጣም በፍጹም መከባበርና በሰላማዊ መንገድ የምናደርገው ውይይት ነው። አንዳንድ ማናቃችሁ ሰዎች ሪኩዌስት ስትልኩ ራሶቻችሁን ፈትሹ። ራሳችሁን ይሄ በደንብ ተዘጋጅታችሁ ፖለቲካ ለመስራት የምትመጡበት ቤት ነው። ተከባብረን የምናወራበት ቤት ነው። ደግመን እንናገራለን። ፕሊስ ጋጥ ወጥ ከሆናችሁ ኮሜንት ላይ ቆዩ። እንዳመጡ እዚህ አትገቡ። ይሄ ጋጥ ወጥ ቤት አይደለም። በሰላማዊ መንገድ በጨዋነት የምናወራበት መንገድ ነው። እውቀታችሁን ለመስማት ውይይቶቻችሁን ለመስማት በሚፈጠሩ ፖለቲካዊ ጉዳዮች ላይ የእናንተን ምልከታ ለማየት ለመስማት ነው ይሄን ውይይት የምናደርገው። የሀሳብ ልዩነት ለዘላለም ይኖራል። ከልብ አመሰግናለሁ። የሸገር ጁንታው። ከሱ በመቀጠል የምናልፈው ወደ ቡኖ በደሌ ይሆናል። ቡኖአችን 8 ደቂቃ አለው ወንድሜ። እሺ ቴዲ፣ ያው አመሰግናለሁ። እናመሰግናለን እያደረክ ያለው ውይይት ያው ለምታያልን መድረክ ማለት ነው። ቀጥታ ያው ወንድማችን አሁን የተናገረው ምምታታ ነገር ነው። የትግራይ ህዝብ ጦርነት ሰልችቶታል ይላል። ስፈልግ ደግሞ ወደዚህ መልሶ በውስጥ የሚሰሩት ስራ ስላላቸው የሚያቀባብሉት ብዙ ነገር ደርሰንበታል። ስፔሻሊ እኔ አውቀዋለሁ የሸገር ጁንታን ጦርነትን ከኋላ ፊሽካ የነፋችሁ ከፊት ለፊት ደግሞ የትግራይ ህዝብ ጦርነት ፐርሰናሊ አልተናገርኩም። እኔ አካሄድ አያቀኝም። ፐርሰናሊ እየተናገረ ነው። አካሄድ ችግር የለውም። አይ አንዴ ፐርሰናሊ የምታውቀው ነገር አታቀኝም። አካሄድ ችግር የለውም። ያስተካክለዋል። አካሄድ የምትለው ከዘለፈ ብቻ ነው። ያለ ስም ከሰጠ ያለ ገጸ ባህሪ ከሰጠ በሚቀጥለው ታስተካክላለህ። ከሰደበህ ግን እናስቆማለን። በተረፈ ዋና አቀጣጣይ እሱ አይደል እንዴ ሲያስገድል የነበረው ምናምን ካለ እኔ የቱ ጋር ነው ያስገደልኩት ብለህ በሚቀጥለው ትሰራለህ። ስድብ ስላልሆነ ቡናችን ቀጥል። እሺ ቀጥል። እና አንዳንዶቹ የለኮሱ ጦርነት ሰልችተዋል የሚሉ ሰዎች ብታረሙ ምን ነው። ሌላው ቀጥታ ወደ አጀንዳው ሰልፍ አማራ ፋኖ ያወጣው መግለጫ በጣም ትክክል ነው። እንግዲህ ምገርምህ ቴዲ ዛሬ ራሱ ልጁ ወጣቶች ስልጠና ላይ ነው የነበሩት። ከፍተኛ የታድሶ ስልጠና እየተሰጣቸው ነው ያለው በብዛት ማለት ነው። ወጣቶቹ ኦልሞስት ሞርዛን
ከ2400 ምናምን አካባቢ ስልጠና እየወሰዱ ነው ያሉ ካረንትሊ ማለት ነው። እና በጣም ደስ የሚል ነው። እንኳን በሰላም መጣችሁ ነው የምንለው። ይሄን ነው የምንፈልገው፣ ሰላም ነው የምንፈልገው። አጀንዳም በሚገባ ልክ አጀንዳቸውን አስይዘዋል። እንኳን በሰላም መጣችሁ እንላለን በድጋሚ አምኖ። ይሄ ወጣት የሚገርምህ ስልጠና ላይ የሚሰጡት ሀሳብ እጅግ ገንቢ የሆነና እንደተጸጸቱ ስፔሻሊ ቅድም አንተ እንደተናገርከው የአማራ ሕዝብ ሲፈረጅበት የነበረው እንዳለ ሆኖ በድጋሚ ደግሞ በአብራክ ክፋዩ በዚህ ልክ ቀንበር ተጭኖበት የቆየው ማህበረሰብ ነው። አሁን ስለዚህ በጋራ እንሰራለን ብሎ ወጣቱ ቁርጠኛ ሆኖ የሚገርምህ ተነስቶ ነው ያለው። ስፔሻሊ ስልጠና የነበረው ቼንጂንግ ወርልድ ይሄ ባላንስ ኦፍ ፓወር የሚለው ላይ ስልጠና የተሰጣቸው አጀንዳው ራሱ ማውራት እንችላለን፣ ምንም ችግር ስለሌለው ማለት ነው። ባላንስ ኦፍ ፓወር ላይ ኢትዮጵያ ምን ቦታ ላይ መገኘት አለበት፣ ኢስት አፍሪካ ላይ ምን አይነት ፓወር መያዝ አለብን፣ በዚህ ቼንጂንግ ወርልድ ውስጥ የኛ ቦታ ምን መሆን አለበት፣ ሽፍት ኦፍ ፓወር የምንለው አለ። ይሄ ከዩኒፖላር ወደ መልቲፖላር የመጣው ላይ ምንድን ነው አሁን በዚህ ካረንትሊ አሁን ያለ ዓለም ያለችበት ቦታ ውስጥ የትኛው ፖዚሽን መያዝ አለብን የሚለው ላይ በጣም ኮንስትራክቲቭ የሆነ ስልጠና እየወሰዱ ነው ያሉ ካረንትሊ። ይሄ ስፔሻሊ ሪስቶሬሽን ላይ በአስቸኳይ ቅድሚያ የተሰጠው ትምህርት ቤቶች አክቲቭ መሆን እንዳለባቸው፣ መንገዶች መከፈት እንዳለባቸው፣ ማህበረሰቡ እርሻው ላይ በደንብ ወጣቱ የማደራጀት ሁኔታ ቃል ተገብቶ በዛ ልክ እየተሰራ ነው ያለው። ይሄ በትክክል ተግባር ላይ ያለ ነው። ፖለቲካ እየሰራን አይደለም። ሌሎቹ ግን ያው የደርግ ጊዜ ለኢያፓ ሲባል የነበረው ነው። ጭጭ አርገናል፣ 3 ኦራል ጸጥ ብሏል፣ ጨርሰናል፣ ገለናል ይበሉ እንደፈለጉ። በተግባር ግን እየተሰራ ነው ያለው። በሰላም የአማራው ወጣቱ ፋኖ በስርዓት ወደ መስመር እንደገባ ነው መረጃዎችና በአካልም ስለነበርኩ ወጣቶቹንም ወደዚህ ወደ ሰሜንም ስለነበርኩ ወደ ሸዋ አካባቢ ነበርኩኝ አጣዬ ስለነበርኩ አይቻለሁ። በበኩሌም ታዝቤያለሁ። የውጭ ጉዳይ ሚኒስቴር በጌዲዮን ጢሞቴዎስ የወጣው በጣም ትክክልና በጣም ታስቦበት ሰላም ለሰላም ያለን ቦታና ይህም ደግሞ እንግዲህ የዓለም አቀፍ መንግስታትን በዚህ ኢንፍሉዌንስ እያደረግን ነው። ሰላም እንደምንፈልግ አቅማችን ጉልበታችን ይታወቃል። ምንም ማድረግ እንደምንችል ስታንድ ባይ ነን፣ ተጠንቅቀን ማለት ነው። ስታንድ ባይ ላይ ነው ያለነው። ጥቅማችንን ለማስጠበቅ ከዲፕሎማቲክ ኢንፍሉዌንስ ከማድረግ አኳያ ብዙ ስራ እየተሰራ ነው ያለው። ይህ አንዱ የዲፕሎማሲው አካል ነው፣ መልቀቅ አለበት ኤሪትሪያ። ይሄን ደግሞ እዚህም አካባቢ ያሉት የኤሪትሪያ ነዋሪዎች በዛ ልክ ከመንግስት ጎኑ ነው እየሰሩ ነው። ይሄ በደንብ መታወቅ አለበት። ውሻዎችን በተመለከተ ቴዲ የውሻዎቹን አጣርቻለሁ። ውሻ ትክክል ነው። ውሻ አብዛኛው ውሻ ትንሽ ወረርሽን ውሻ በሽታ ስለደረሰ ያን ደግሞ እንዴት አድርገን እንከላከላለን በሚል ማስጠንቀቂያም ተሰጥቷል። አስቀድሞ ውሻዎችን ማስከተብ እንዳለባቸው በጊዜ በትክክል ቅድመ እውቅና ተሰጥቷል ማለት ነው። ማህበረሰቡ እንዲያውቅ ተደርጓል። በዛም ልክ እነዚህ የሳሎን ውሻ ምናምን የሚባሉ ጋር ግን እንዳይደረስ በዚህ ልክ የሳሎን ውሻ እንድታከሙና ወደዛም ተገብቶ በዛ ልክ አውጣ አንድ ውሻ ሁለቱን ገድዬ ሁለቱን ላስቀርልህ ይሄ እንደዚህ የሚል ነገር በምንም የለም። ይሄን እንድጣራ እናደርጋለን። ተጣርቶ ማስተካከያ እርምጃ እንዲወሰድ እናደርጋለን፣ እውነት ከሆነ ማለት ነው። ሌላ ያው የፖለቲካ ትርፍ ከሆነ ግን ያንም የምንደርስበት ይሆናል። የት ክፍለ ከተማ የት አካባቢ እንደሆነ ግን እስካሁን አልደረስንበትም። ከዛ ውጪ ህዝቡ አሁን ያለበት በምንድን ነው መረዳት ያለብን? ኢትዮጵያን የት ጋ ነው እንዴት ነው ማየት ያለብን የሚል ንቃተ ህሊና እየተሰራ ያለው ነው አሁን ማለት ነው። በደንብ ማወቅ ያለባቸው እኛ እንደዚህ አማራ የብሔር ውስጥ የሚገባበት ጊዜ አይደለም። አሁን በኢኮኖሚ የምንሄድበት
በኢኮኖሚ እንዴት ብልጫ መያዝ አለብን፣ ኢስት አፍሪካ ላይ እንዴት አንድ መሆን አለብን። ትላልቅ አሁን እኛ ጋር ያሉ ስኮላርሶች የሚገርማችሁ የሚያስቡት እዚህ ጋር የሚወራው አይደለም። ይህ መንደር ምናምን በዚህ አድርጓል፣ ፋኖ እንደዚህ ብሏል፣ ሰላም ፈልገናል፣ ሰላም በሰላም እየገቡ ነው አሉ። ኦን ቶፕ ኦፍ ዳት ግን እንዴት አድርገን ነው በየትኛው መንገድ ነው ክፍተት ማግኘት የምንችለው፣ ባለን ክፍተት በምናገኘው ክፍተት እንዴት እንጠቀማለን የሚል አቋማችን ነው። ያን ደግሞ በባሌም በቦሌም ከየትም ብለን እናገኛለን። ለዚህ we do have a lot of plan እስከ ኢ ፕላን አለን እዚህ ማለት ነው። 100% የኢትዮጵያ ሕዝብ ማወቅ ያለበት ወደ ባህር በር እንወጣለን። ይሄ የማይቀር ነው። እንዴት ለምለው we do have our own mechanism አለን። ከዛ ውጪ አብዛኛው የፓርቲው እንደ ፓርቲው አባልነትም የፓርቲው አቋም በዚህ ሰዓት ስለ ብሔር ስለ ኤክሌን ገደለ የሚለው አይደለም። ቱ ቢ ሆነስት ማለት ነው። ሰላም እንዲቋቋም የሰላም ሚኒስቴር ተቋቁሟል፣ እየሰራ ነው ያለው። ሰላም ሚኒስቴር አማራ ክልል ውስጥ ያሉ የፋኖ ታጣቂዎችን ከመመለስ አኳያ የአንበሳ ሚና ተጫውቷል። እኔ ነጩን ነው የምነግራችሁ፣ ምንም ፕሮፓጋንዳ መስራት ስለማያስፈልግ ማለት ነው። ኦኬ እሺ፣ ትመለስ አወራለሁ ነው። ቴንክ ዩ ቡኖአችን። ከቡኖ ቀጥሎ ወደ አማራ ኪላ እንሄዳለን። ታፕ አርጉ ፕሊስ፣ ታፕ አርጉ። የሚያወሩት ወሬ በጥራት ወደ እናንተ እንዲደርስ እኔ ያለሁበትን ቦታ ጀስት ብላችሁ ታፕ ኮፒ ሊንክ አርጉ። እሺ አኪላ 8 ደቂቃ አለው። ቴንክ ዩ ሰላም ብያለሁ። አንዳንድ ሰዎች 8 ደቂቃ በጣም እየረዘመባቸው አይቻሉና ያው የሐሳብ ስንቅ ይዘው እንዲመጡ መክራለሁ ማለት ነው። መጀመሪያ ብዙ የአማራ ንጹሃን ዜጎች ንጹህ ወገኖቻችን በድሮን ኢንዲስክሪሚኔትሊ ተጨፍጭፈዋል። ሰሞኑን አስቸኳይ ጊዜ ሳይታወጅ ኢንተርኔት፣ ስልክ ተቋርጦ ባይዘው አማራ ክልል የሚደረገው ጦርነት ስፔሻሊ የመንግስት ጥቃት ያለ አስቸኳይ ጊዜ የሚደረግ ነው ወይ ጦርነት ተብሎ አንዴ ፊናውን አልተገባው ወይም ደግሞ የመከላከያ የሚፈልገውን ኦፕሬሽን እስካሁን 2 አስቸኳይ ጊዜዎች ነበሩ። ከዛ በኋላ አልተደረገምና ይህ ህገ መንግስታዊ የሆነ እንቅስቃሴ ነው እየተደረገ ያለው እና ለንጹሃን ወገኖቻችን እንግዲህ ሀዘናችንን እንገልጻለን። ንጹሃን ግን አልቀዋል። ለዚህ ደግሞ ያው የብልጽግና ሰዎች ርህራሄ እንደሌላቸው አሳይቷል። የውጭ ተቋማት ስፔሻሊ ኢንዲፔንደንት የሆኑ ሶርሶች ንጹሃን እንደተገደሉ በደንብ እየዘገቡ ባለበት ዱላ ያጠራል፣ ሲደበደብ ይጠራል እና ሲደበደብ ንጹሃን ሞተ ከተባለ ጠላት ተመቷል ተብሎ ነው። በሚገርም ሁኔታ እስካሁን እኛ ብዙ ፋኖ ሞተ ተብሎ እየሰማን አይደለም። አሁንም ከዚህም በስተቀደም ወይም ከዚህም በፊት ምናየው ንጹሃን ሞት ነው ብዛትና አይ ቲንክ የብልጽግና ሰዎች ለንጹሃን ርህራሄ እንደሌላቸው ዋር ክራይም ኢትዮጵያ ውስጥ እንደማይፈጸም አምነው ነው እየተናገሩ ያሉትና አይ ቲንክ ማህበረሰቡ ይረዳል ብዬ አስባለሁ። ስፔሻሊ ደግሞ ቤተሰቦቻቸውን በቅርብ ያጡ ሰዎች በጦርነት የሚመታቸው ወይም የሚዘምትባቸው የመንግስት ኃይልና ካድሬው ስለነሱ የሚሰማውን በደንብ ማወቅ ይችላሉ ማለትና ይሄ ጥሩ ነው። በደንብ እንደ ኢትዮጵያዊ እኮ የሚያስተዛዝበን ነገ በፍርድ አደባባይ የምንቆምባቸው ታይም ላይ በደንብ እንተያይበት ነውና አይ ቲንክ አሁን ያለው የብልጽግና መንግስት በእንትኖቹ ካድሬዎቹ ማንነቱን በደንብ ገልጸው እንደውም አብይ አህመድ አሊ መልካም ሰው መስሎ ለመታየት ጥረት ያደርጋል። ስፔሻሊ በፓርላማ ላይ በምናምን ግን ትክክለኛ ባህሪውን በካድሬዎቹ ታገኘዋል ምን አይነት አረመኔ ስርዓት እንደሆነ። አሁን ወደ የወጣው መግለጫ ሳይሆን ስቴትመንት ሪሊዝ ነው። ስለዚህ ትንሽ ነገር ልበል። ስቴትመንት ሪሊዙ ያው አና አክት ኦፍ ዋር ተደርጎብኛል ወይም የጦር ቅስቀሳ በላይ ላይ ወይም የጦር እንቅስቃሴ በኤርትራ ተደርጎብኛል ይሄንን እመልሳለሁ የሚል ኦኬ፣ ከፈለክ አሰብን ትሰጣለህ፣ ትደራደራለህ፣ ካልሆነ መታለው ነው። ግን ይሄንን ኢሳያስ አፈወርቂም ከዚህ በፊት አይ ቲንክ ከወራቶች በፊት የኢትዮጵያ መንግስት ላይ የጦር ወጃ አድርጓል።
ስለዚህ አሁን ቅድም የኤርትራ ወንድማችን ጦር ወጃ ተደረገብን ብሏል። አይ ቲንክ ቀድማ የጦር ወጃ ያደረገችው እኮ ኢትዮጵያ ላይ ኤሪትሪያ መሰለች አይደል? ኢሳያስ አፈወርቂ በአካል ወጥቶ ተናግሯል። ስለዚህ አይ ቲንክ እንደውም በጣም የዘገየ ምላሽ ነው የተደራረጉት ማለት ነው። ሌላው የኤርትራ ኢንተረስት እኛ በጣም ተደጋግመን ተነግረናል። እንደ ዋና አማራ ህወሓትን ይዛ የምትመጣ ከሆነ አላማዋ ሌላ ነው ኤርትራ። ቢኮዝ አሁን ከአማራ ጋር ከሆነ አማራ ሀገሩን አያፈርስም ወይም አገር የማፍረስ ፕሮጀክት የለው። ሶ አገር የማፍረስ ፕሮጀክት ከሌለው ኤርትራ ከአማራ ጋር ብር ይሰራሉ። ከአማራ ኢንተረስትን የራሷና የአማራን ኢንተረስት ይሄዳሉ ካለች ኢትዮጵያ መፍረስ የሚለውን ሀሳብ አቁማ ነው ወደ አሬንጅመንቱ የምትገባው። አሁን ግን ኢትዮጵያ መፍረስ አለባት ብሎ የሚያስበውን የህወሓት ኃይል በዛ ላይ ደግሞ የሚፈርሰው ኢትዮጵያ አማራ ህዝብ ላይ ነው። ጦርነቱ አማራ ህዝብ ላይ መሆን አለበት። ወልቃይትና ራያን ይዤ እገነጠላለሁ ያለ ኃይል አሰልፋ ከዛን ከፋኖ ጋር ብር ይሰራሉ ብላ መታለች። ይሄ ለአማራ ህዝብ ስጋት ነው። ቢኮዝ የህወሓት እንቅስቃሴ አላማው ምንድነው? ሲምፕሊ የአማራን ርስቶች ይዞ መገንጠል ነው። የኤርትራ ደግሞ ኢትዮጵያ እንድትፈርስ ትፈልጋለች። ካልፈረሰች ደግሞ እጅግ ደካማ የሆነች ኢትዮጵያ እንድትፈጠር ትፈልጋለች። አሁን ከአማራ ጋር አሬንጅመንት ወይ ከአማራ ጋር አላያንስ ኖሯት ቢሆን አማራ ይሄን ስለማይፈቅድላት ጠንካራ ኢትዮጵያ መፈጠሯን የሚደግፍ አሬንጅመንት ውስጥ ኤርትራ ትገባ ነበር። ሰው አሁን ብልጽግና ምን ሊያደርግ ይችላል? አሁን ብልጽግና ሁለት አማራጮች አሉ። አንደኛው ፕሬዚዳንት ኢሳያስ አፈወርቂን ታርጌት ማድረግ፣ ከኤርትራ ህዝብ ጋር ሰላም ሆኖ ከህዝቡ ጋር ችግር የለብኝም የህግደፍ ፓርቲና የህግደፍ የፓርቲው ፕሬዚዳንት ወይም ኢሳያስ አፈወርቂ ነው ጠላቴ ብሎ ከሄደ የማሸነፍ ቻንሱ ይሰፋል። which is ኢሳያስን ማስወገድ ከቻለ ኤርትራ ውስጥ ያሉ በሙሉ የኢሳያስን ቦታ መረከብ የሚፈልጉ ኃይሎች በሙሉ ወደ ስልጣን እርስ በርስ መፋተጋቸው አይቀርም። አሁን ኢሳያስ መወገድ ከቻለ ምንድነው ሊያደርጉ ይችላል? ኤርትራ ውስጥ ያሉ የተለያዩ ኃይሎች እኔ ስልጣን ሊያዝ ይላሉ። የነዚህ ኃይሎች ፉክክር የሚፈታው የኢትዮጵያ መንግስት ነው። የኢትዮጵያ መንግስት የደገፈው የኤርትራ መንግስት ይሆናል ማለት ነው። ስለዚህ ልክ ኤሪትሪያ አገር ልትሆን ስትል የኢትዮጵያን መንግስት ካፈረሰች በኋላ ኢትዮጵያ ውስጥ እኔ መንግስት ልሆን ያለውን ህወሓት ረድተዋለች። በዛ አጋጣሚ አሰብን ወስዷል። ሶ ተመሳሳይ እንግዲህ sometimes revenge is a best served dish cold ይባላል። ወይም በቀል በጣም የሚጣፍጥ ምግብ ቀዝቅዞ ሲቀርብ ነው ይባላልና በተመሳሳይ ከዛሬ 30 ምናምን ዓመት በፊት ኤሪትራ ያደረገችውን ኢትዮጵያ ልታረጋት ትችላለች ማለት ነው። which is ኢሳያስን አስወግዳ ኤርትራ ውስጥ ለስልጣን የሚፋተጉ ኃይሎችን ረድታ ወደ ስልጣን መምጣት የሚፈልገው ኃይል የግዴታ አሰብን ለኢትዮጵያ ሰጥቶ ምንድነው የኤርትራ መሪ ኃይል ሆኖ ሊወጣ ይችላል። ይሄ የሚፈጠርበት አኳኋን ወይም ሂደት ኤሪትራ ውስጥ ያልተመረጠ መንግስት ወይም ኤሪትራ ውስጥ የሽግግር መንግስት ባለ ሰዓት ወደ ኢትዮጵያ አሰብ ሊመለስ ይችላል። just like ኢትዮጵያ በሽግግር መንግስት ላይ ያለች አሰብ እንደሄደው ማለት ነው። ስለዚህ ተመሳሳይ ነው ፖለቲካው የሚሆነው። ዓለም አቀፉም ተቋማት አይ ቲንክ ይሄ በጣም አዋጭ የሚባለው አካሄድ ነው። የብልጽግና መንግስት ግን ቀጥታ ይሄ ኦል አውት ዋር የሚባለው በከባድ በስነ ስርዓት እንደ ሰራዊት ገብቼ ዋጋለሁ ካለ ኤርትራ ውስጥ ይቀራል። የኤርትራ ኃይል የብልጽግናን ሰራዊት አዳክሞ ቢኮዝ አብዛኛው እንግዲህ የናያናን ሰራዊት እናውቀዋለንና በሄደበት እጅ የሚሰጥ ነው እንኳን የኤርትራ መሬት ላይ ማለት ነው። ሶ በራሱ የተወለደበት ሰፈር ላይ እጅ የሚሰጥ ነው። ስለዚህ እዛ ጋር አድክመውት ሰራዊታቸውን ይዘው ልክ 1991 እንዳረጉት ከህወሓት ጋር ከሌላው የህወሓት ተላላኪ ኃይል አማራ ውስጥም ካለ እሱን ይዘው ወደ አዲስ አበባ ይመጣሉ ማለት ነው። ሶ ኪ ቦታዋ የምትሆነው አይ ቲንክ ሽሬ ይመስለኛል። ሽሬን የተቆጣጠረ ያሸንፋል። ሽሬን ኤርትራ ተቆጣጥራ መቆየት ከቻለች ታሸንፋለች። ሽሬን ብልጽግና ከተቆጣጠረ ያሸንፋል። ሽሬን ከተቆጣጠረ ከፍተኛ የኤርትራና የህወሓት ግንኙነት በወርቅ ንግድ ላይ የተመሰረተ ነው። ሶ ሽሬን የተቆጣጠረ ሰው የወርቅ ንግዱን ተቆጣጠረ ማለት ነው። የወርቅ ንግዱን የተቆጣጠረ ሰው የህወሓትን እንቅስቃሴ ተቆጣጠረ ማለት ነው። ከሽሬ ሆንክ ሽሬ ላይ ተቀመጥክ ማለት ሽራሮን ታገኛለህ። ከሽራሮ ወይም ከዛላምበሳ ድንበር አይ ቲንክ አስመራ 120 130 ኪሎ ሜትር ርቀት ላይ ነው ያለው። ስለዚህ
ሽሬ እንደ ስላሴ ላይ ካለ ኤርፖርት እየተነሳ አስመራን የሚደበድብ የአየር እንቅስቃሴ ቢኖር አይ ቲንክ ከዚህ በፊት እዚህ ቤት የተናገርኩት ይመስለኛል። ጦርነቱ እንደዚህ አይነት አሁን እንደዚህ ካልኩሌት የተደረገ ጦርነት ከተነሳ ጦርነቱ ኢሳያስ አፈወርቂ አንድ ዋሻ ውስጥ ሆኖ አብይ ደግሞ 4 ኪሎ ውስጥ አት ኮንፈርት ዞን ሆኖ የሚያደርጉት ጦርነት ነው ይያል። ቢኮዝ አስመራ ሽሬ መቆጣጠር ከቻለ መንግስት አስመራ በጣም ቨልነብል የሆነ ሎኬሽን ነው። ቢኮዝ አስመራ ለድሮን የ2 ሰዓት የ2 ሰዓት እና የ1 ሰዓት ፍላይት ነች። ለጀቶቹም በጣም አጭር ርቀት ላይ ያለች ናት። ስለዚህ አስመራ በጣም ጠባብ ከተማ ናት። ድሬዳዋ መጣከለ አስመራ ላይ ያለው ቤተ መንግስቱ ምኑ የሚመታ ከሆነ ያመቋቋም ይችላሉ ይላልስም። ስለዚህ ኢሳያስ አፈወርቂ ተገዶ ወደ ዋሻዎች ይሄዳል ማለት ነው። ትግል ወደ ጀመረበት ሜቢ ወደ ናቅፋ ሊሄድ ይችላል። በዛም የመጨረሻው ሊሆን ይችላል። ዋንስ አስመራን ከለቀቀ በኋላ አስመራን መቆጣጠር የሚፈልጉ ኤርትራ ኃይሎች ይፈጠራሉ። ከነሱ ጋር የውስጥ ድርድር አድርጎ ቶታሊ አንድ ነገር አሁን ዘመናዊ የሚባለው ይሄ ቬኔዙዌላ ላይ እንዳየነው የመድሮን አይነት እንቅስቃሴ ፕሬዚዳንቱን ብቻ በማስወገድ መሪዎቹን ብቻ በማስወገድ አዳዲስ መንግስት አንተ የምትፈልገው መንግስት ማስቀመጥ ይቻላል። ይሄን አፕሮች ከሄደ የብልጽግና መንግስት ግን ዝምዬ ስመለከተው የብልጽግና ብዙ ደካማ አእምሮ ያላቸው ስላሉ ዝግጅታቸው አሁን ይሄ ቶታል የሆነ ፉል የሆነ ሰፊ ጦርነት አድርጎ በዛው የሆነ መሬት እናገኛለን፣ በዛው ውስጥ የሆነ እናሳካለን። ትልቅ ጦርነት ካረክ በድርድር ነው የሚጠናቀቀው። ድርድር ደግሞ ዓለም አቀፍ ህጎችን ይዞ ነው ድርድሩ የሚደረገው። ዓለም አቀፍ ህጎቹ ደግሞ አሰብን ለኤርትራ ሪኮግናይዝ ያደርጋል። አንድ 20 ሰከንድ አሰብን መውሰድ የሚፈልግ መንግስት ካለ ኢሳያስን አስወግዶ ከዛ በኋላ የሚመጡ የፖለቲካ ኤርትራ መሪ ድርጅት ሆኖ የሚመጡትን ኃይሎች ረድቶ በኤርትራ ውስጥ ካለው ሽግግር መንግስት ጋር እጅ ጠምዝዞ አሰብን ቢወስድ ይሄ ፍጹም ህጋዊ ሆነ አካሄድ ይሆናል ማለት ነው። አይ ቲንክ ይሄንን መንገድ የሚከተሉ አይመስለኝም። ከተከተሉ ግን እጅግ ውጤታማ ይሆናሉ እያስባለሁ። ታንክ ዩ አማራ ኪላን እናመሰግናለን። ወደ በኋላ ላይ ጊዜ ካገኘው ይሄን ሀሳብ ከጨረስን በተለይ በፋኖ አመራሮች ዙሪያ ላይ ስለሰጡ ሀሳቦች እንወያያለን። ዘመነ ካሴን አስመልክቶ ማስረሻ የሰጠውን ኢንተርቪው አንድ ላይ በስፔሲፊካሊ ከዛ ጋር በተያያዘ እናወራለን ብዬ ተስፋ አድርጋለሁ። ካልሆነ ወደ ነገ ወደ ተነገ ወዲያ እናደርገዋለን። ከአኪላ ቀጥሎ ሌሎቻችሁ ቴዲ ሐዋሳ ቴሌግራም ቻናል ላይ ኮመንት ማድረግን እንዳትረሱ። ለጠየኳችሁ ጥያቄ መጨረሻ ላይ የማነብ ይሆናል። መሀል ላይ ጥያቄውን ላስታውሳችሁ። ይሄ ነው ጥያቄው። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ነው። እስካሁን ወደ 20 ሰዎች ኮሜንት አድርገዋል። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ደብዳቤው ታለ ለምትሉም እዛው ደብዳቤው አለ፣ አንበባችሁ የራሳችሁን እይታ እንድትጨምሩ ነው። ምርጫ እንዲሆናችሁ ትክክለኛና ወቅቱን የጠበቀ ነው፣ ለወቅቱን ያልጠበቀና ውሸት ነው፣ ሌላ ካለ ጨምሩ። ይሄ ነው ጥያቄው። በዛውም ቤተሰቡ ነው። ከአኪላ ቀጥሎ የምንሄደው ወደ ሶራ ነው። ሶራ ወንድማችን 8 ደቂቃ አለ ወንድሜ።